ጦርነት የሚበዛበት ሰፈር የት ነው? ደሃ ሰፈር። ሌባ የሚበዛበት የት ነው? ደሃ ሰፈር። ሌብነት ያለው ደሃ መንደር ነው የሚል እንድምታ ያለበት ንግግር አለው። አብዛኛው ሌባ ያለው ሀብታም ነው። ዋናው የታወቀው ፕሮፌሽናል ሌባ፣ ነፍሰ ገዳይ ሌባ፣ አሁን የጣሊያን ማፊያ፣ የሲሲሊ ማፊያዎች በሙሉ ሀብታሞች ናቸው። ግን ሌባ ነው፣ ድሆች ግን አይደሉም። ኢቭን ዶክተር ገመቺስ የገዛውን የካምብሪጅ ኮሌጅ ቦታ እኮ ሸጦ የሄደው እኮ ወያኔ ነው። ስርቆት የሚበዛው የት ነው? ደሃ ሰፈር። በሽታ የሚበዛው የት ነው? ደሃ ሰፈር። ትላልቅ በሽታ ደሃ ነው የሀብታም ነው። እነ ሱካር በሽታ፣ እነ ግፊት። ጉባኤ ውስጥ የተሰበሰቡ ስንት ፐርሰንት ሀብታም ቢሆኑ? አንድም የለም እዛ ውስጥ ደሃ። ሀብታም ደሃ ነው የሚሄደው እዛ ሀብታም ለመሆን። በነገራችን ላይ የብልጽግና ወንጌል ሰባኪዎች ምዕመኑን ሀብታም አያረጉም እንጂ ራሳቸው እኮ ይበለጽጋሉ። 40 ሚሊዮን ብር አንድ ኤርትራዊ እኮ እዚህ ከተማ ውስጥ እኮ ሰውየው ተገሎ እኮ ብሩን ወስደዋል ነቢያት። አሁን ዶክተር ገመቺስ ትምህርት ቤት የሚማሩ ልጆች ነገ ሀገር የሚመሩ ናቸው እኮ። በምን ስነ ልቦናቸው ነው የሚመሩት? ውጪስ ቢሄዱ ስለ ኢትዮጵያ በምን ስነ ልቦና ነው የሚናገሩት? እዚህ ሀገር ይህን ያህል ብር ይከፈላሉ ለትምህርት ብዬ ማለት ነው። በቃ የሆነ መንዘሊ በሚሊዮን ብር ነው የሚከፈለው በእኛ ስትመነዝረው ማለት ነው። ድሃን የሚያስጨንቅ ፈጣሪን ይሳደባል ይላል። ለድሃ ምሕረትን የሚያደርግ ግን ያከብረዋል ይላል። አሁን እንግዲህ ፕሮቴስታንት 500 ዓመት ሳይሞላ ነው እንደገና ተመልሶ ቸርች እየተዘጋ ያለው። አሁን ያ ፕሮቴስታንት ውስጥ ያደግን በአንድ በኩል ነጮቹ ብዙ የሰሩብን አለ፣ ሚሽነሪዎቹ ራሳቸው ማለት ነው። ለምሳሌ የኦሮሞ ነፃ አውጪ ግንባር ምናምን ያቋቋሙ ሰዎች እኮ ቄሶችና የቄሶች ልጆች ናቸው። እነ ሌንጮ ለታ ይሆንልሃል፣ ይሳካልሃል፣ ጥሩ ነው። እንደ ድህነትም ደግሞ እኮ አዋራጅነት የለም። የምር ድሃን ማቋሸሽ በራሱ መጽሐፍ ቅዱሳዊ መሰረት የለውም። በአዲስ ኪዳንም ብትሄድ በብሉይ ኪዳንም ሌባ ያለው ሀብታሞች ሰፈር ነው። ይህን የሚያውቁ በዚህ የበለጸጉ ብዙዎች አሉ እዚህ ሀገር ውስጥ ማለት ነው። ለምን ነቀምት ሄደ? እንደዚህ በላ እንደ ቄስ የግለሰብ ንብረት በሆኑት ቤተክርስቲያናት ውስጥ ድሃ ከፊት ለፊት አይቀመጥም። ጥሩ ልብስ ያለበሰ አይቀመጥም። አሁን ማንም የፈለገውን ቢል እኮ ኢትዮጵያ ውስጥ የኢትዮጵያ ቤተክርስቲያን እረኛ የላትም። ልክ እንደ አውሮፓ ቸርች ከተወሰነ ዓመት በኋላ ነባር ቸርቾች ባዶ ነው የሚሆኑት። ባዶ ሲሆኑ ይዘጋሉ። ኮተት ባለጠግነት በኦሮምኛ እንደሚባል ነገር አለ። ኢቲሃጌ ይባላል። ሀብታም ከሆነ ሰው ኢቲሃጌ ማለት አራበት ማለት ነው ቀጥታ ትርጉሙ። አር ማለት ቆሻሻ ነው አይደለም? ቆሻሻ የተበሰበ እንደማለት እኮ ነው። እና በኦሮምኛ ደግሞ እንደ አር ነው የሚቆጠረው ሀብት። መጀመሪያ ሰው ነኝ፣ ከዛ ደግሞ ኦሮሞ ነኝ፣ ከዛ ኢትዮጵያ ነኝ ብሎ የተናገረው አለ። ብልጽግና ወንጌል ሰባኪዎች ከድሃ ከሚቀሙ ለድሃ ቢሰጡ ለእግዚአብሔር እንዳበደሩ ይቆጠራል። አርፈም ማትቀመጥ ከሆነ ኮርነር ትደረጋለህ። ማንም ሰው እንትና አይልህም ምናምን አለ። በእርግጥ እንዳለውም ኮርነር አደረጉኝ ማለት ነው። ይሄ ሀገር ምንድን ነው ችግሩ መሰለህ? ሃይባይም የለውም እኮ ሀገሩ። ለምን እንዲያደርጋችሁ የሚልም የለም። ብዙዎቹ እዚህ ሀገር የሚከፈቱት እኮ ካፌ ሳይቀር እኮ በእንግሊዝኛ ነው የሚሰየመው። እነዚህ ኢትዮጵያውያን ናቸው ማለት ያስቸግራል። ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጮቻችን፣ በዓለም ዙሪያ ያላችሁ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ የምንላቸውን ሀሳቦች በየአጋጣሚው ለእናንተ እያቀረብን እንገኛለን። እናንተም በተደጋጋሚ በጠየቃችሁን መሰረት ዛሬ ከወንጌላውያን ቤተክርስቲያን ውስጥ ባለ አንድ ሀሳብ ጉዳይ ላይ እንግዲህ ተዘወትር ተባባሪያችን ቄስ ዶክተር ግርማን ጋብዣለሁ። ቄስ ዶክተር ግርማ በተለያየ ወቅት ከበፊት ጀምሮ በተለይ በወንጌላውያን ቤተክርስቲያን በሀገራዊ ጉዳይም በምንፈልግበት ጊዜ ያለመታከት እየመጣ ሀሳቡን ይሰጣል። ቄስ በተደጋጋሚ የሀሌታ እንግዳ አድርገን ስንጋብዝ በፍጹም ፈቃደኝነት ስለተገኘ በዓለም ዙሪያ ባሉ አድማጮች ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ እንደገና ስለጋበዛችሁኝ። አትገኝም አዲስ አበባ ቄስ? ብዙ ጊዜ ስደውልልህ ያው የለውም። እኔ እንግዲህ ክፍለ ሀገር አገለግላለሁ። ወደ 14 ሲኖዶሶች አሉን። እነዛ ሁሉ ላይ የዞርኩ ስልጠና፣ ትምህርት እንደገና ደግሞ የየሲኖዶሱ ጠቅላላ ጉባኤ አለ በአመት አንድ የሚያደርጉት። እዛ ላይ ሁሉ በእንግድነት እንገኛለን። እዛ ላይ ደግሞ አዳዲስ ቄሶች ተሿሚዎች ይኖራሉ። እንደገና የመጽሐፍ ቅዱስ ትምህርት ቤት አለን፣ ቤተል ኢቫንጀሊካል ኮሌጅ የሚባል የዛ ተመራቂዎች እነሱንም አስተምራለሁ። አሁን በዲፕሎማ እንዳውም ልናስመርቅ ነው፣ በሊደርሺፕ ማለት ነው፣ በስራ አመራር
በዛ ምክንያት ነው ብዙ ጊዜ ማለት ነው አላገኘም። ባለፈው ደግሞ በጣም ወደ ገጠራማ ቦታ ወደ ወለጋ ወደ እምብርቱ ወደ መሃሉ ጎራ ብለህ ዞረ ወንጌል አገልግለ መጣ። እንደው አገር ሰላም ነው ያው በቦታው ስለሄድክ ብዬ ነው ቄስ። ሰላም ነው። የኛ ሲኖዶስ ጽፈት ቤቱ ያለው ነጆ ላይ ነው። እዛ አካባቢ ያሉ ምዕራብ ወለጋ ቤቴል ሲኖዶስ የሚባል አለ። እዛ ነው ያገለገልኩ። እዛ እንግዲህ በጣም ሰላም ነው። አሁን ችግር የለም እና ጥሩ አንጻራዊ ሰላም አለ። ጥሩ ጊዜ ነበረ። ወንጌልም ጥሩ እየተሰራ ነው። ሰዎችም በሰላም ስራቸውን እየሰሩ ነው የሚገኙት በአሁኑ ጊዜ። አይ ጥሩ ቄስ፣ እንግዲህ ሰሞኑን አንድ ጉዳይ ወደኛ መጣና ያንን ጉዳይ ያው ብዙ ጊዜ አንተ እንዳንተ አይነት ወይ ደግሞ ለረጅም ጊዜ ሚዲያው ላይ ሚዛናዊ ምልከታ የምታረግ ሰው ስለሆንክ አንተን ጋበዝን። ሰሞኑን እንግዲህ ዶክተር ገመቺስ በሱ የተላለፈ አንድ መልእክት በወንጌላውያን ቤተክርስቲያን ነብይ ሄኖክ መድረክ ላይ የተላለፈ ድሃን በተመለከተ አንድ ቪዲዮ ተለቆ ነበር። አጭር ስለሆነች እቺን እንስማና እስቲ በዚህ ላይ የብልጽግና ወንጌል ማለት ይሄ ነው ጀስት በቃ የፕሮቴስታንቱ በሙሉ እንግዲህ 35 ነው ምናምን ሚሊዮን ሐሳብ ይሄም እንደ መሰለ ተደርጎ በተለያየ ሚዲያ ላይ ቀድሞ ምንሱ እኮ እንዲህ ናቸው ድሃ ጠል ናቸው እየተባለ ይነገራል። እስቲ አንዴ ላሰማና በዚህ ላይ ሪፍሌክሽን እንድትሰጥ ይፈልጌ ነው። ሌባ የሚበዛበት የት ነው? ድሃ ሰፈር። ስርቆት የሚበዛው የት ነው? ድሃ ሰፈር። በሽታ የሚበዛው የት ነው? ድሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር የለም። ብዙ ሀብት ሲኖር ሰው ሰላሙን ይጠብቃል። ሀብት ከሌለ ምን ትጠብቃለህ? ምንም የምትጠብቀው ነገር የለም። ምንም በር የሚያዘጋ ጉዳይ የለም። እንግዲህ ይሄንን ያቀረብኩልህ ልከውልኝ ነው። ዶክተር ገመቺስ በአንድ መድረክ ላይ ስለ ድህነት የሚለውን ከሌብነት ከዘረፋ ጋር በማገናኘት የተናገሩት። እዚህኛው ላይ ደግሞ እንዳየው የጌታችን የመድኃኒታችን ኢየሱስ ክርስቶስ ምሳሌያዊ ንግግር በቪዲዮ የተሰራ ምን ያለ ድሃ እንደመጣ እንደውም ድሆች ይላቸዋል። በመንፈስም ያው በጊዜ የነበሩ ሰዎች ያስታውቃሉ። በስጋም ድሃ የነበሩ ናቸውና ይህንን ነገር ከእውነተኛው ወንጌል ጋር እንዴት ታየዋለህ? እንዴት ሳየው ቪዲዮ ነው? አንተ እንግዲህ አሁን እንደ ትራምፕና እንደ ቬንዙዌላው ፕሬዚደንት ልታደርገኝ ነው ማለት ነው። አልገባኝም ቄስ። እንደዚህ እንዳልታገት ድንገት ተኝቼ ቄስ። አይ እኛ ግለሰቡ ላይ አይደለም ሀሳቡ ላይ ነው የምናጠነጠነ። ሀሳቡ የብልጽግና ወንጌል የሚባለው ይሄ ነው። ፕሮቴስታንቶች እኮ እንዲህ ድሃ ጠል ናቸው ተብሎ ከመድረክ ላይ በለው ምናምን ደግሞ ሰምተህ ከሆነ እና እንደዚህ ከየመድረኩ የሚተላለፉ መልእክቶች አሉ እየተቆራረጡ የሚወጡ እና እንዴትስ ትገመግማቸዋለህ? እነዚህ እንግዲህ እኮ እነሱን መንካት እነዚህ አዲስ ፈል የጴንጤ ሀብታም አይነት ነክ ነገሮችን መንካት አስቸጋሪ ነው። አሁን እነሱ እንደ ማፊያ አይነት የሚያግት የሚደበድብ የሚያፍን ምናምን ይልኩባል። ከዚህ በፊት እንደዚህ አይነት ነገር ገጥሞኛል። አስተያየት በእነሱ ላይ ሰጥቼ ማለት ነው። እኔ ብቻ ሳልሆን ትላልቅ የአብያተ ክርስቲያናት መሪ የተባሉትን ገንዘብ ደርድረው ወንበር ላይ እግዚአብሔር አሳስቦኝ ነው ስጦታ አለው ብሎ ፎቅ ላይ ቁጭ ብለው ቀርጸዋቸው በዛ እያስፈራሩ መግለጫ የሚያሰጧቸው አሉ። አሁን አንዱን ትልቅ የአብያተ ክርስቲያናት መሪ አሁን ስም አልጠቅስም በሶሎቴ ሆቴል ላይ አንዱ ነቢይ እንደሱ አድርጎ ሁሌም የሆነ እሱ ስም ሲነካ እንዳለቅ ቶሎ መግለጫ ሴት ምናምን እያለ ያስፈራራሉ እና በዚህ መልክም ያስፈራሩሃል። እኔም አንድ ጊዜ ቤት መኪና ልከውብኝ እኔን ይሁን ሚስቴን ይሁን ልጄን ይሁን አይታወቅም። እዛ እንግዲህ እንደምንም አመለጥን። እነዚህ እንደ ማፊያ ናቸው፣ የጣሊያን ማፊያ ግሩፕ ምናምን። ስለዚህ አሁን ሰው ላይ መናገር በዚህ ልክ ችግር ውስጥ ይከቱሃል ወይ ከሱሃል ወይ ምናምን ይሉሃል።
እርግጥ እኔ ግለሰብ አንዱ ቄስ ስጋት ገብቶኛል። አልፈርድብህ ያለው ሁኔታ ከባድ ከሆነ እንተውና ኮንሴፕቱ ሐሳቡ መናገር አንችልም። ድሃ ማን ነው? በእርግጥ ድሃ ሰፈር ያለ ሁሉ ሌባ ነው ወይ? ሀብታምስ ሀገርን በአጥንት ያስቀረ ስንት ዘራፊ የለም ወይ? በሕግ ጥላ ስር ይሆን የለም የሚለው እሱ ላይ ከወንጌል እይታ እሱ ይቻላል እኮ እንዲሁ ነገሩን አሁን እንደዚህ የብልጽግና ወንጌል ሰባኪ የተባሉት ላይ መናገሩ አስቸጋሪ ነው። በእርግጥ ዶክተር ገመቺስ እንኳን እንደሱ አይነት አይመስለኝም። ከዚህ በፊትም ብዙ ጊዜ ኢንተርቪው ተደርጎ እኔ የብልጽግና ወንጌል ሰባኪ አይደለሁም ብሏል። ግን ያው እነሱ ጋር ስለሚገኝ ይሄ አነቃቂ ሞቲቬሽናል ስፒከርም ስለሆነ እሱ ስለሚያነቃቃም በዛ መልክም ሊሆን ይችላል። እንግዲህ ምንድነው እሱ ሊል ይችላል። አሁን ዶክተር ገመቺስ ጎበዝ ነው፣ ብዙ ስራዎችን ሰርቷል። በእርግጥ ብዙ መልካም ነገሮችን እንደሰራ ይታወቃል። በኮቴሽን ውስጥ መልካም የተባለው ነገር ኋላ መነጋገር ይቻላል። ግን እሱ አሁን ችግሩ ምንድነው መሰለኝ የሱ የስነ ልቦናው ነው። እሱ አሁን በጣም አጉልቶ ሲናገር እኔ ኦሮሞ ነኝ ይላል፣ ኢትዮጵያዊ ነኝ ይላል። ግን የኦሮሞም ሆነ የኢትዮጵያዊ ስነ ልቦና የለው ልጁ ማለት ነው። ልጁ ልበል ሰውየው ልበል ድሮ ልጅ እንለዋለን። እኔ ያው ከቤዝ የሚባል ቤተል ሰከንደሪ ስኩል የሚባል ደምቢዶሎ አለ። እዛ ሲማር ከነበረበት ጊዜ ጀምሮ ከዛ ሴሚናሪ ሲገባ ከዛም ወደ ውጭ ሀገር በሚሄድበት ጊዜ እዛ ቤዝም የአሜሪካን በፕሬስቢተሪያን ሚስዮኖች ናቸው የሚያስተምሩት እና ብዙ ነጮች ነበሩ እዛ። ትምህርት ቤቱም በአሜሪካን ዩናይትድ ፕሬስቢተሪያን ቸርች ነው የተመሰረተው። እነሱ ጋር ነው የቆየው በወጣትነቱም እና በዛ በፈረንጆች ስነ ልቦና ነው የተገነባው። ከኦሮሞም ሆነ ከኢትዮጵያዊነቱ ይልቅ የሚጎላው አብዛኛውን እድሜውን ያሳለፈው ከነሱ ጋር ስለሆነ ያ ነው ያለው። የስብከቱ ትምህርቶቹ ምናምኖቹ ከዛ አንጻርም ሊሆን ይችላል። የዚህን አገር እሴቶች ይሉኝታዎች ከመጠበቅ ይልቅ በዛ መልክ የሚናገረው ብቻ ሳይሆን ሌሎች ነገሮችንም ብዙ ጊዜ ያው ይናገራል። ከዛም ደግሞ ሲያልፍ መካነ ኢየሱስ ሴሚናሪ ገባ። እዛም ነጮች አስተማሪዎች ነበሩ። ከዛም ወደ አሜሪካ ሄደ። እዛም ነጮች እንዳውም ኤልካ የሚባለው አሁን ግብረ ሰዶምን ተቀብላለች ተብሎ ምንትን የምትባለው ተቋም ውስጥ ነው የሰራው። ቅስናውንም እዛ ነበር የተሰጠው። በኋላ በእርግጥ ከነሱ ጋር ሲጋጭ ቅስናውን እዛው ሽረዋል እነሱ እና በነዛ አይነት ነው የመጣውና ከኢትዮጵያዊነት ወይም ከኦሮሞ ስነልቦና ያልተቀበለው እነሱ የነሱን ሐሳብ የግብረ ሰዶም ሐሳብ ተቃውሞ ነው አይደለ? አዎ እሱን በዛ ነው እሱ ያብራራውን ነው የሰማሁት እኔ ሌላ ማረጋገጫ የለኝም። እና በዛ አይነቱ ሁኔታ ነው እና ከዛ ስነ ልቦናው የተነሳ ነው ዶክተሩ በዛ መልክ ብዙ ጊዜ እንትን የሚለውና ያን ደግሞ ስነ ልቦናው የማስረጃዎች አሉ የኢትዮጵያዊ ወይም የኦሮሞ እንዳልሆነ ሲመሰርት ትምህርት ቤቶቹን ለምሳሌ ሊድ ስታር አለ። በእርግጥ ጌታ ነው በል ያለኝ ነው የሚለው። ጌታ በእንግሊዘኛ በል ብሎት ከሆነ ችግር የለው ነው ወይስ ያደገበት ስነ ልቦናው ነው? እንደገና ካምብሪጅ ኮሌጅ አሜሪካን ሀገር አለ። የዛ ምሳሌ ሰዎችን በዛ ስነ ልቦና ለመሳብ እዚህ ካምብሪጅ አቋቋመ። ለምን በኦሮምኛ ስም አያወጣም? ለምን በአማርኛ ስም አይወጣም? ወላይታም ይሁን ብቻ በኢትዮጵያዊ በሆነ ስም መጠቀም ይችል ነበረ። ሌሎች አሁን ዳንዲ ቦሩ ምናምን እያሉ ይሰይሙ የለ እና ያ ምንድነው ይሄ አይነት የመጀመሪያ ሊድ ስታርን ሲመሰርት ራሱ የመጀመሪያ ስብሰባ የተደረገው ልቤ ፋና የሚባል እንትን የነበረ ምንድነው ይሄ ካሳንቺስ ያለው ትምህርት ቤት ውስጥ ነው የተካሄደው። እና ያን ቀን ተገኝቼ ነበር። እንደ አጋጣሚ ተጠርቼ ሄጄና ጥያቄ ጠይቄ ነበር። ለምን የወስተርን ቲዮሎጂ ማምጣት አስፈለገ? አሁን እሱ ብዙ ሰርቼ ስነ ልቦና ትምህርት ቤት አቋቁሜ ምናምን የሚል በእርግጥ እኔ የሱም ብቻ አይደለም ጸጋ ስነ መለኮትንም በዛው መልክ ዶክተር ደረጀን ጠይቄዋለሁ። ቄስ ዶክተር ደረጀን ማለት ነው። ለምንድን ነው የወስተርን ቲዮሎጂ እናንተ እዚህ ለማምጣት የፈለጋችሁ? ወይም ደግሞ ካመጣችሁ ደግሞ ኮንቴክስቹአላይዝ አድርጉ የሚል ሐሳብ አቅርቤ ነበር። ለምን ለሚለው እዛ ሀገር የምዕራባውያን ስለ መለኮት እዛ ቸርች እየዘጋ ነው። ጀርመን 20,000
የዛሬ 5 ዓመት ገደማ 20 ሺህ ቤተክርስቲያን ተሸጠ የሚል ነገር ሰምተህ እንደሆነ አላውቅም በዜና። አሜሪካም እንደዛው፣ ሌሎች ስካንዲኔቪያን ሀገሮችም እንደዛው። እዛ ትምህርት ቤት ከዘጋ ይሄ ስነ መለኮት ትምህርት ቤት እዚህ የማይዘጋበት ምን ምክንያት አለ? አሁን እዚህ ትምህርቱን እንሰጣለን እንደዚህ እናደርጋለን የሚሉትና ይሄ ትላልቅ ነገር ሰራ የሚለው ትልቅ ነው ወይ? ስነ መለኮት ውስጥ ደግሞ ያስኬዳል ወይ? በእኛ ኮንቴክስት እዛ በነጮቹ ሀገር ትምህርት ቤቶቹ ያንን የተማሩ በሙሉ ናቸው ኤቲስት የሆኑት ሊበራል የሆኑት የዛ ሀገር ክርስትና ላይ። አሁን እንግዲህ ፕሮቴስታንት 500 ዓመት ሳይሞላ ነው እንደገና ተመልሶ ቸርች እየተዘጋ ያለው። እዛ ከዘጋ እዚህስ አይዘጋም ወይ? ያለ ትምህርት ይሁን አይደለም። እና ብዙ ጥያቄዎች አሉ ኢትዮጵያን ውስጥ ለሚሆነው። አሁን እዛ የሚማሩ ልጆችም ካምብሪጅ ኮሌጅ የሚማሩ ልጆች በእርግጥ ኢንተርናሽናል ተማሪዎች ናቸው። መጥፎ አይደለም፣ ያስተምር፣ ጥሩ ነው። ለሀገር አንድ ሴት ማስቀመጡ ግን አገርህን በሚያናንቅ መልኩ እንትኑን በሚያበላሽ መልኩ ባህልህን አይደንቲቲን በሚያጠፋ መልኩ ሰው ራሱን እየጠላ በሚሄድ መልኩ መደረግ የለበትም። ሌሎች ሀገሮች እኮ ቻይናን ብትወስዳቸው እነዚህ ሌሎች ስካንዲኔቪያን ሀገሮች በራሳቸው ቋንቋ፣ በራሳቸው አካሄድ፣ በራሳቸው እሴት፣ በራሳቸው ልምምድ፣ በራሳቸው ትምህርት ላይ ቆሞ ነው ያን የሚያስተምሩት። አሁን ግን ዜጋው ወደ ሌላ ነው አስተሳሰቡ ራሱ እየተቀየረ ያለውና የእሱ ብቻ ሳይሆን ብዙዎቹ እዚህ ሀገር የሚከፈቱት እኮ ካፌ ሳይቀር እኮ በእንግሊዝኛ ነው የሚሰየመው። እነዚህ ኢትዮጵያውያን ናቸው ማለት ያስቸግራል። ሆቴሎች በእንትን ስም ነው የሚሰየሙት። ኢንተርናሽናል መሆኑ ብቻ አይደለም ሀገር ውስጥ ለሚያገለግሉት። እሱ ላይ እኮ ልመጣልህ። አሁን ለምሳሌ ያው የእሱ የከፈተው አንድ ኢንተርናሽናል ስኩል አለው። ያ ኢንተርናሽናል ስኩል አብዛኛው ተማሪዎቹ የዲፕሎማቲክ ልጆች ወይንም ደግሞ ከውጭ ሀገር ያደጉ ኢትዮጵያ ልጆች እና በጣም የባለ ሀብት ልጆች ናቸው የሚማሩበት። ሲጀመር ትምህርት ቤቱ በዛ ሌቭል የተሰራና እነሱን ታሳቢ የተደረገ ነው። አንድ ይህንን ማድረጉ ለነሱ እንዲገባቸው ወይ ደግሞ እንዲረዱት አድርጎ ከሆነ መልስ ቢሰጠን ጥሩ ነው። ግን እንደዛ ይመስለኛል በእኔ ግምት። ሁለተኛ መጀመሪያ ሰው ነኝ፣ ከዛ ደግሞ ኦሮሞ ነኝ፣ ከዛ ኢትዮጵያ ነኝ ብሎ የተናገረው አለ። የኦሮሞ ስብና የለውም ስትል በኦሮምኛ ሲሰብክ እናውቋለን። የኦሮምኛ ቴሌቪዥን ከፍቶ ብዙ ነገሮች ሲያደርግ ነበርና እንደሱንም አብራ አፍታተን ብትመልስልኝ ብዬ ነው። ቄስ ካምብሪጅ ለምሳሌ ኦሮሞ ከሆነ እሱ ካምብሪጅ አካዳሚ ከሚል ሌቃ አካዳሚ ለምን አይልም? ሌቃ ነው የእሱ ነቀምታውን ሌቃ ነው የሚባለው። ወይም ደግሞ የዚህ ከእንትን ጀምሮ መጫ ኦሮሞ ነው የሚባለው። ጅማ፣ ኢሉባቦር፣ ወለጋን ከአምቦ በታች አምቦ ከዚህ ከግንጭ በታች ያለ ኦሮሞ በሙሉ ለምን መጫ አካዳሚ ኮሌጅ አካዳሚ ለምን አይልም? በዛ ቢጠራ ጥሩ ነው። አዎ ለምን ይሻሻል? ለምንድን ነው ካምብሪጅ ማምጣት ለምን አስፈለገ ኢትዮጵያ ውስጥ? እኔ በእንግሊዝኛ ለምን አስተማረ? ለምን ኢንተርናሽናል የሆነ ስታንዳርድ ጠበቀ? አይደለም። ከስያሜው ጀምሮ ልጆች ስነ ልቦናቸው ጥሩ እንዳይሆን የሚያደርጉ ናቸው። ዲፕሎማቲክ ልጆች አብዛኛው ደግሞ ውጭ ሀገር ያደጉ። እኔ አሁን አንድ ጓደኛዬ እንግሊዝ ሀገር ያሉ ልጆቿን አምጥታ እዛ ታስተምራለች። እንደውም የምትከፍለውን ነገር ስትነግረኝ የራሱ በጣም ነው የገረመኝ። እዚህ ሀገር ይህን ያህል ብር ይከፈላሉ ለትምህርት ብዬ ማለት ነው። በቃ የሆነ መንዘሊ በሚሊዮን ብር ነው የሚከፈለው በእኛ ስትመነዝረው ማለት ነው። እነሱን ታሳቢ ተደርጎ የተከፈለ እሱ ችግር የለውም። ትምህርቱ እኮ ነው ለነሱ ስሙም ጭምር ነው የሸሸው እሱ። አሁን ዝም ብሎ በኦሮሞ ነኝ እንደዚህ ነኝ ቀጥሎ እንትን ነኝ ይላል ነው እሱ። በእርግጥ የተወለደበት ቤተሰቦቹ ይታወቃሉ፣ እናውቃቸዋለን። ግን አሁን እንደዚህ እንደ አይከን የምታያቸው አውቀዋል፣ ተምረዋል፣ እንደዚህ ናቸው ብሎ ሰው የሚቀበላቸው ሰዎች በዚህ ልክ ሰው የአገሩን ስም እንኳ እስኪጠላ ድረስ ወይም እነሱ የሀገራቸውን ስም ጠርተው በፈረንጅ ስም ከሰየሙ አሜሪካን ለምንድን ነው በራሱ ስም የሚሰይመው? ስዊድኖች ለምንድን ነው? ፊንላንዶች፣ ጀርመኖች በራሳቸው ለምን ያደርጋሉ? እንግሊዞች እኛ ለምንድን ነው ልንዋስ ይሄን ነው? ቻይና ደግሞ ለምንድን ነው ጠንክራ አሁን እኮ በኢኮኖሚም በምንም አሜሪካን እየተገዳደረች ያለች ናት። ነራሻ እነዚህ ሁሉ በራሳቸው ነው። አደግን ካልን የግድ የሰው ካልኮረጅን ስም ጭምር ነው መኮረጃ ያለብን። አሁን የልጆቹ ስም ጥሩ ነው ያወጣው፣ በኦሮሞ ስም አውጥቷል። የራሱም ስም በኦሮምኛ ነው አባቱ ጥሩ ያወጣለት። እንደዚሁ ስነ ልቦናው ያ ካልሆነ ስነ ልቦና አሁን በኦሮሞ ስነ ልቦና ነው ያደግኩት ምናምን ይላል። በኦሮሞ ስነ ልቦና ካደገ
ከዚህ ነው የሚጀምረው። ስነ ልቦና ራስን ከመውደድ ራስን ከመቀበል ነው። ስያሜውንም ባደገበት ማህበረሰብ ለምን አያደርገውም ነው? ለምን አያደርግም? ለምን ኦሮሚያ አካዳሚ ቢላሁ ማን ይከለክላል? ለምን አልክ? ማንም የሚለው የለም። ካምብሪጅ ጎትቶ ማምጣት ምን ያስፈለገ እዚህ? እና ምንድነው እንትን ለማለት ነው አሁን ልጆቹ ላይ የሚፈጥረው ጫና። በነገራችን ላይ ብዙ ኮሌጆች ካያቸው የእንደዚህ የውጭ ስም ትምህርት ቤቶች እኮ አብዛኛው አገር አቀፍ ምንም አገር በቀል እንበለው ስያሜ ያላቸው በጣም ጥቂቶች ናቸው። ከውጪ ነው የሚቀዳው። ኢቭን ስርዓቱ እንኳን የልጆቹን የሚይዙበት ማኔጅ የሚያደርጉት ከዛ በተቀዳ አይደለ ቄስ እሱ ብቻ ላይ አይደለም ብዬ ነው። ይሄ ነገር እንደ ሀገር አይ ሁሉም ነው። ግን አሁን ስለሱ ስለተነሳ ነው። እሱ እንደ በፕሮቴስታንት ውስጥ አሁን እንደ አይከን እንደ ባል ሀብት እንደ ምናምን አይደለም የሚታየው። እንደዚህ አይነት ሰዎችን ተከትሎ ብዙዎች ሊበላሹ ይችላሉ። እና ይሄንን አሁን ይሄ ሰው እውነት የተማረ ከሆነ የሚያውቅ ከሆነ የሚያገናዝብ ከሆነ በኢትዮጵያዊና በኦሮሞ ስነ ልቦና ካደገ ከዚህ ነው መጀመሪያ ያለበት። ይሄ ሀገር ምንድነው ችግሩ መሰለ ሃይባይም የለውም እኮ ሀገሩ ለምን እንዲያደርጋችሁ የሚልም የለም። ለምን ይሄ ሀገሩ እንዲሆነ ይሄ ትምህርት እንትኑ ለምን ተበላሸ? ለምን በውጪ ታረጋላችሁ? ኢቭን እንትኑን ትምህርቱ ሲያስተምሩ ሌሎችም ትምህርት ቤቶች በትምህርት ሚኒስቴር እንትን ሲያስተምሩ ራሱ አበላሽተው ከአቅማቸው በላይ ልጆች ላይ ጭነው ሁሉን ነገር በእንግሊዘኛ የሀገር ውስጥን በዚህ ጎን ሲያስተምሩ በዚህ በኩል ደግሞ እንደ ኢንተርናሽናል ነገር አድርገው ከልጆቹ አቅም በላይ ከእድሜያቸው በላይ ይማራሉ። እና ያ ሁሉ ነገር አግባብነት የሌለው ነው። ልጆቹም ፖቴንሻል ያለ ጊዜው መበዝበዝና ከሚችሉት በላይ አይምሯቸው ላይ መጫንም አግባብነት የለውም። ደግሞ ከልጅነታቸው ጀምሮ ሀገራቸውን እየጠሉ እንዲያድጉ ስያሜ ሁሉ በፈረንጅ ስም ሁሉ ነገር በውጪ ስም ትምህርቱ የውጪ ምኑ የውጪ ልጆቹ ምንም በቃ ኢትዮጵያዊ እንትንም የላቸው። እና ይሄ በሌላ በኩልም ተልኮ ነው። በእርግጥ አሁን ያ ፕሮቴስታንት ውስጥ ያደግን በአንድ በኩል ነጮቹ ብዙ የሰሩብን አለ ሚሽነሪዎቹ ራሳቸው ማለት ነው። ስለዚህ የዚህ አሁን የሀገራችንም ችግር ለምሳሌ የኦሮሞ ነፃ አውጪ ግንባር ምናምን ያቋቋሙ ሰዎች እኮ ቄሶችና የቄሶች ልጆች ናቸው። እነ ሌንጮ ለታ በወቅቱ የነበሩት እነ ዲማ ነጎም እነ አባጫላ እነ ዮሴ እንትን ላለታ የሚባሉት አብርሃም ለታ የኦሮሞ እንትን የነበረው በሙሉ የኛ ቄሶች ልጆች ናቸው። የኢትዮጵያ ወንጌላዊት ቤተክርስቲያን ቤቴል ቄስ የነበሩ የቄስ ጊዳዳ ልጅ ነው። ጊዳዳ ነጋሶ ጊዳዳ ነሰለሞን ጊዳዳ ሌንጮ ለታ ደግሞ የቄስ ለታ ልጆች ናቸው። አባጫላ የሚባለው አብርሃም ለታ የሚባለው እሱም ደግሞ የቄስ ለታ ልጅ ነው። እና ይሄንን ሁሉ ያደረጉት ነጮቹ አይምሯቸውን ቀይረዋቸዋል። ገባ? አሁን ነፃነት ይምሰል እንጂ ነገሩ በሌላ በኩል ጀመረ። እነሱ ከጥንት ጀምሮ ይሄ ሮማን ፕሮቼስካ የሚባለው ሰውዬ የበርሜሉ ባሩድ የሚል መጽሐፍ ተተርጉሞ እንደሆነ አላውቅም። እና ያን መጽሐፍ በሚጽፉበት ጊዜ እንዴት አድርጎ ኢትዮጵያን እንደሚያጋጩ በእርግጥ የጣሊያን ፕሮጀክት ቀደም ብሎም በጣሊያን ወረራ ጊዜም ጣሊያን ኢትዮጵያን 6 ቦታ ከፍላ ነበረ። ከዛ በኋላ ደግሞ ሚሽነሪዎቹም እዛ ላይ ሲሰሩ ነው የቆዩት። አሁን ሀገራችን ውስጥ በየቦታው ተጠምዶ እየፈነዳ ያለው የዛ ነገር ነው። ማይጣጣመው ራሱ ህዝቡ ያን ሁሉ ዓመት አብረን ኖረን እንደገና እንደ አዲስ የተጣላው ማን ነው? ይሄን ዋለልኝ ምናምን አሉት። አዲስ አበባ ዩኒቨርሲቲ የሚባለው ዋለልኝ ምንም አቅም ያንንም መጻፍ አይችልም። የአሜሪካን ኤምባሲ ነው ጽፎ ያቀበለው በወቅቱ ያንን ያደረገው። እና እነሱ የኛ ላይ ይሰራሉ፣ እነዚህ ደግሞ እየተቀበሉ የኛዎቹ የተባሉ ደግሞ ትውልዱ ላይ ነው የሚሰራው። አሁን ዶክተር ገመቺስ ትምህርት ቤት የሚማሩ ልጆች ነገ ሀገር የሚመሩ ናቸው። በምን ስነ ልቦናቸው ነው የሚመሩት? ውጪስ ቢሄዱ ስለ ኢትዮጵያ በምን ስነ ልቦና ነው የሚናገሩት? እና ያ አይነት ስላለ ይሄን አሁን ቢሰብክ ደሃን ቢጠላ ካደገበት ስነ ልቦናና ከኖረበት ሀገር አንጻር እዚህ ያለው ማህበረሰብ በዛ በኩል ቢያስበው ምንም አይፈረድበትም ልልህ ነው። ግን ድህነትና ሀብት ምንድን ነው ነው እሱ ላይ ነው ንግግሩ። እንደውም ቄስ ወደ ውስጥ በጣም ዘልቀ ነገሮችን ሁሌ ስታብራራ ይገርመኛል። ከመሰረቱ ነው የምትሄደው። እና እዚህ የተላለፈው ስብከት ላይ ሌብነት ያለው ድሃ መንደር ነው የሚል እንድምታ ያለበት ንግግር አለው። በርግጥ ድሃ መንደር ሌብነት ብቻ ነው ያለው? መረዳዳት፣ ፍቅር፣ አንድነት አለ። ሀብታም መንደር ደግሞ በር የተዘጋ ነው። አንድ ሀብታም ፊት ለፊት ያለው ጎረቤት አይገናኙም። በእርግጥ ሀብትና
ወንጌልስ በዚህ መልኩ መገለጥ አለበት? ዋና ሌባ ድሃ ሳይሆን ሀብታም ነው። ዋና ሌባ ድሃ ቢሰርቅ ርቦት ነው የሚሰርቀው። አገር ሊያጠፋ አይደለም፣ ሀብት ሊያካብት አይደለም። ይኸው መንግስት ይዞ እያሰራ አይደለም እንደ በአርቲፊሻል ኢንተለጀንስ ደርሶባቸው ግብር ያጭበረበሩትን፣ የመንግስት ንብረት የሚሰርቁትን፣ መሬት የሚሸጡትን አገር የሚሸጥ ማን ሆኖና ነው? ኢቭን ዶክተር ገመቺስ የገዛውን የካምብሪጅ ኮሌጅ ቦታ እኮ የሸጠው የሄደው እኮ ወያኔ ነው። ያንን ትላልቅ ሌብነት የሚያከናውን ማን ስለሆነ ነው? ድሃ ሌባ ነው፣ ድሃ በሽተኛ ነው የሚባለው። ትላልቅ በሽታ ድሃ ነው የሀብታም ነው። እነ ሱካር በሽታ፣ እነ ግፊት፣ እነዚህ ሁሉ የሀብታም በሽታ የሚባለው። አሁን በሽታ ለድሃም ለሀብታምም ልትሰጥ አትችልም። ድሃ በሽታ ቢኖር ኮንታሚኔሽን ጉዳይ ነው፣ ከንጽህና ጉለት የሚመጣ ምንድናቸው እነዚህ ከምግብ እጥረት በእንትን የሚመጡ እነዚህ ምንድናቸው ባክቴሪያ የሚከሰቱ ነገሮች ናቸው። እንደገና የምግብ እጥረት ቢሆኑ ነው። እና ያንን ድህነት መጽሐፍ ቅዱሳዊ ነው ወይ ነው አሁን ንግግሩ። መጽሐፍ ቅዱሳዊ ነው ወይ? ይሄ መጽሐፍ ቅዱስ ነው የሚሰብከው ሌላ ነገር ነው የሰው የሚሰብከው ብለህ ስታስብ ከመጽሐፍ ቅዱስ ጋር አይገናኝም። መጽሐፍ ቅዱስ ላይ እንደዚህ ይላል፣ በልብ ጉልበቴ የእጄን ብርታት ይህንን ሀብት አመጣልኝ እንዳትል፣ ነገር ግን ዛሬ እንደሆነ ለአባቶችህ የማለውን ቃል ኪዳን ያጸና ዘንድ ሀብትም ለማከማቸት እርሱ ጉልበት ሰጥቶሃልና አምላክህን እግዚአብሔርን አስብ ይላል ዘዳግም 8:17 ላይ። እንድትኩራራበትም አይደለም፣ ድሃን እንድትሰብድበትም አይደለም ሀብትም የሚሰጥ እግዚአብሔር። በጉልበቴ አመጣው እንዳትል፣ እንዳትኩራራ፣ ድሃንም እንዳትሰድብ ብሎ ገና ዘዳግም ላይ ያስጠነቅቃል። እንደገና ደግሞ መጽሐፈ ምሳሌ 13:11 ላይ ምን ይላል? በችኮላ የምትከማች ሀብት ትጎላለች፣ ጥቂት በጥቂት የተከማቸች ግን ትበዛለች ይላል። ይሄ ከዝርፊያ ከጥድፊያ፣ ይሄ በችኮላ ሀብታም ነው እንግዲህ ይሄንን የሚዘርፈው። አሁን እኔ ቦሌ ድሮ ማለት ነው ቦሌ ሲሄድ ሰው ራሱ ጤነኛ አይመስለኝም። ግንባሩን ሳይ ራሱ ሌባ፣ አጭበርባሪ፣ ነፍሰ ገዳይ ምናምን ነው የሚመስለኝ። ምክንያቱም እነዚህ ትላልቅ ባለ ሀብቶች ሁሉም አይደለም በጽድቅ መንገድ ሰርተው ያመጡት። ከሁሉም ሀብት በስተጀርባ ይላል በውርስና በጽድቅ ከመጡት ንብረቶች ውጭ ከሁሉም ሀብት በስተጀርባ ወንጀል አለ ይባላል። የሆነ ጥፋት ሰርተው የሆነ ሰው አድርገው የሆነ ቀምተው አገር ቀምተው። አሁን ያለው እኮ ይሄ ሙስናው ምኑ አገር ውስጥ ያለው ይሄ ሌብነት እኮ ተሰርቶ የመጣ እኮ አይደለም፣ ሀብት በማዘዋወር የመጣ ነው። መንግስት እኮ ያውቃል ይሄንን። መንግስት እነዚህን ነገሮች በዝርፊያ እንደመጡ ያውቃል። ዶክተር አብይ ስንት ጊዜ ተናግሯል ወጥቶ። ስንት ጊዜ ሌባ አላለም እንደ ቴሌቪዥን ላይ ወጥተው አላሉ ዶክተር አብይ? እና ይሄ አይነት አለ። እና እንዳውም አብዛኛው ሌባ ያለው ሀብታም ነው። ዋናው የታወቀው ፕሮፌሽናል ሌባ፣ ነፍሰ ገዳይ ሌባ። አሁን የጣሊያን ማፊያ፣ የሲሲሊ ማፊያዎች በሙሉ ሀብታሞች ናቸው፣ ግን ሌባ ነው። ድሆች ግን አይደሉም። ስለዚህ ሌብነት ያለው እዛ ስፈር ነው። ቢሰርቅ ድሃ እኮ ምን ሞባይል ቢነት ግን ታክሲ ውስጥ እየተከታተለ ምንድን ነው የሚሰርቀው? በዚህ ልክ ድሃ ጠል የሆነ አስተሳሰብ መጽሐፍ ቅዱስ ድሆችን ይደግፋል። ላንብብልህ። ከእግዚአብሔር ቃል ብንነጋገር ጥሩ ነው። ባለጠግነት በመንፈሳዊ ዓለም ሀብታም ነኝና ባለጠጋ ሆኛለሁ አንድስ እንኳ አያስፈልገኝም የምትል ስለሆንክ ጎስቋላና ምስኪን ድሃም እውርም የተራቆትክም መሆንን ስለማታውቅ ይላል። ይህ መንፈሳዊ ብልጥግናን ነው የሚያወራው። ያኛውም ስጋዊ ብልጽግናም እንደዛው ነው። እግዚአብሔር እንደዚህ የሚለው ሀብታም ሁሉ ጊዜ በትዕቢት ነው፣ ንግግሩ ትዕቢት ነው፣ በጥላቻ ላይ የተመሰረተ ነው። እና ከኔ ናና ኩል ግዛ በራእይ ምዕራፍ 3:17 ላይ ስለ መንፈሳዊ ብልጽግና ነው። ሌላው ባለጠጋም ድሃም ከመሆን ይልቅ መካከለኛ ገቢ ያለውን እንድትሆን መጽሐፍ ቅዱስ እንትን ላይ ይናገራል። ከንቱነትና ሐሰተኝነት ከእኔ አርቃቸው፣ ድህነትና ባለጠግነትን አትስጠኝ፣ ነገር ግን የሚያስፈልገኝን እንጀራ ስጠኝ ይላል ሰለሞን። ምንድነው? መካከለኛ ገቢ ያለው ሰው አድርገኝ እንጂ ባለጠጋም አታድርገኝ፣ እንደገናም ድሃም አታድርገኝ፣ እንዳልሰድብህ እንዳልሰርቅም
እንደገና ደግሞ ባለጠጋ እንዳታደርገኝ እንዳልሰድብ እንዳልንቅ ብሎ ለእግዚአብሔር ይላል። እንደገና ሁለተኛ ቆሮንቶስ 6:10 ላይ ደግሞ እንደዚህ ይላል፣ ድሆች ስንሆን ብዙዎችም ባለጠጎች እናደርጋለን፣ አንዳች የሌለን ስንሆን ሁሉ የእኛ ነው ይላል። በዚህ መልክ ነው የሚናገረው እና ድሃን በዚህ ልክ አንቋሾ መናገር አግባብነት የለውም። እንዳውም ስለ ባለጠጋ ያዕቆብ ምዕራፍ 2 ላይ ሲናገር እና እናንተ ባለጠጎች እናንተን የሚያሳድዱና የሚያሳስሯችሁ ባለጠጎች አይደሉምን ይላል። ስለዚህ ድሃን እየገፋችሁ ለባለጠጋ ቦታ አትስጡ፣ ስፍራ አትስጡ ይላል። አሁን ግን ቸርች የምታደርገው ከድሃ ይልቅ ለባለጠጋ ነው። አሁን ድሃ አዳዲሶቹ በኦሮምኛ ጥሩ አባባል አለው። ወልደ አባ ዱንፋ ይባላል። የግለሰቦች አባ ዱንፋ ማለት የግለሰቦች እንደማለት ነው። የግለሰብ ንብረት ማለት ነው። የግለሰብ ንብረት በሆኑት ቤተክርስቲያናት ውስጥ ድሃ ከፊት ለፊት አይቀመጥም። ጥሩ ልብስ ያለበሰ አይቀመጥም። ወደኋላ እንዲሄድ ነው የሚደረገው። እንዳውም ቸርች እንዳይገባም ያስደርጋሉ እነሱ በቦዲጋርድ ስለሚጠብቁ ቪዲዮአችንም እንዳይበላሽ እንትናችንም እንዳይበላሽ የሚል እሳቤ አላቸው። ጌታችን ኢየሱስ ክርስቶስ ደግሞ እኔ ወንጌልን ለድሆች ልሰብክ ነው የመጣሁት ነው የሚለው። ለድሃ አደጉና ለመበለቲቱ ይላል እግዚአብሔር። ለድሃ አደግና ለመበለት ዳኛ ነው ይላል። ድሃ አደግ ማለት አባት ወላጅ የሌለው ልጅ ነው፣ ቤተሰብ ነው እና ለእንደዚህ አይነቱ ዳኛ ነው ይላል እግዚአብሔር። ዳኛ የሆነበትን ማህበረሰብ በዚህ ልክ ማቋሸሽና ሌባ እዛ ነው፣ በሽታ እዛ ነው፣ ምናምን እዛ ነው ብሎ ማጣጣሉ ከየት የመጣ ነው? እሱም ቢሆን እኮ አባቴ ድሃ ነው፣ ቤተሰቦቼ ድሃ ናቸው ይላል። እንግዲህ ቀን ውስጥ የመጣ ሀብት አለኝ ብሎ ካልሆነ በስተቀር በዚህ ልክ ሰውን ማጥላጣል አግባብነት የለውም። አብዛኛው የሀገራችን ህዝብ ደግሞ ድሃ ነው። እሱን ነው የምልህ። አብዛኛው የኢትዮጵያ ህዝብ ሀብታም ምን ያህል ፐርሰንት ቢሆን ነው ራሱ እዛ ጉባኤ ውስጥ የተሰበሰቡ ስንት ፐርሰንት ሀብታም ቢሆኑ? አንድም የለም እዛ ውስጥ ድሃ ነው የሚሄደው እዛ ሀብታም ለመሆን ያለውን እየሰጠ። በነገራችን ላይ የብልጽግና ወንጌል ሰባኪዎች የምእመኑን ሀብታም አያረጉም እንጂ ራሳቸው እኮ ይበለጽጋሉ። ከምእመኑ ስለሚዘርፉ ስለሚወስዱ ምእመኑ ምንድን ነው በዛ ስብከት ማለት ነው። ልክ ጌታችን ኢየሱስ ክርስቶስ 5 ዓሣ ለ5,000 መገበ ይላል አይደለም? አሁን እነሱ 5,000 በትንሽ ነገር የመመገብ እምነትም ትምህርትም አገልግሎትም የላቸው። በ5,000 አንዱ ሰው እዛ ቆሞ ይመገባል የተለያየ ነገር እያደረገ። ለምሳሌ ኤቲኤም ካርድ ሰርተን ምናምን ብሎ 10,000 አንዱ 10,000 ነው። እንደገና ሁለተኛ ደረጃው 50,000 ነው። ሶስተኛ ደረጃው ደግሞ 100,000 ነው ብለው ሸጡ። ያን ኤቲኤም ካርድ ለምዕመኑ ይሸጦ ያን ብር መቀበል ከቻለ ሰውየው ለራሱ ለምን ሄዶ በዛ ኤቲኤም ካርድ አይቀበልም? ሰውን ሲያጭበረብሩ እኮ ነው። ኤቲኤም ካርዱ ብር የሚያመጣ ከሆነ ለሌላው ምዕመን በ10,000 ለገዛው፣ በ50,000 ለገዛው፣ በ100,000 ለገዛው ብር ያመጣልሃል ካሉት አንዴ 100,000ን ከቶ ለምን 100,000ን ለራሱ አመጣ? ያንን አንድ ቪዲዮ አይተካየ አንድ ፕሮግራም ላይ ስለዚህ የሚራክል መኒ ማለት ነው። አንድ ሴትዮ ላይ ድንገት 20 ሚሊዮን ብር አካውንታቸው ውስጥ እንደዚህ በሚራክል እንደገባላቸው ተናግሮ ብሩ ከየት መጣ እንዴትስ ገባ? ታምራት ነው አለ። ግን ታምራቱ መቼም አንድ ብር ወጪና ገቢ ሲሆን የራሱ ህግና ደንብ አለው ይመስለኛል። ይሄ ማለትም ምንጩ ማይታወቅ ብርም እኮ እየተባለ ወንጀልም ነው አይደለ? ቄስ ምንጩ ማይታወቅ ብር ማከማቸት አይቻልም። እና አየር ላይ የተቀመጠ ብር አለ አለ ሲያብራራ። አንዳንዱ ሞቶ አንዳንዱ የተዘነጋ ብር አለ እሱ ሊሆን ይችላል ብሎ ማብራሪያ ተሰጥቶ እሱ መኒ ላውንደሪ ነው። የመኒ ላውንደሪ የገንዘብ እጥበት። አሁን ለምሳሌ አውሮፓ ውስጥ ባለቤቱ የሞተው ገንዘብ ምን ይሆናል መሰለ? ያ ባለቤቱ እዛ ጋር የሞተው ገንዘብ እዛ ያሉት ማውጣት አይችሉም። አንዳንድ ባንኮች ካልሆነ እንደ ስዊዝ ባንክ አይነት ባለቤቱ ከሞተ ማውጣት አትችልም፣ ባንኩ ይወስዳል። በውል አለ። ውል የሌላቸው ባንኮች አሉ። ባለቤቱ ሲጠፋ ያ ገንዘብ ወደ ሌሎች ሀገሮች እንዲሄድ ይደረጋል በዶኔሽን መልክ ወይ በሆነ መልክ። ከዛ ወጥቶ ወደ አፍሪካ ይመጣና ወይም ወደ ኢትዮጵያ ይገባና ከላዩ ላይ ወንጀሉን አጥቦ ይመለሳል። የመኒ እጥበት የሚባለው መኒ ላውንደሪ የሚባለው ይሄ ነው ወንጀሉን። እዛ ጋር ከወሰድክ የሰው ገንዘብ ነው የሚሆነው።
እዚህ መጥቶ የተወሰነ እዚህ ያለው ይወስድና የቀረው ወደ ሰውየው እንዲመለስ ወደ ላከው እንዲመለስ ይደረጋል። ያኔ የወንጀልነቱን አጥቦ በሌላ በኩል ሊበሉት ነው እነሱ። ህጋዊ ብር ሆኖ ይመጣል ማለት ነው። ዞሮ ህጋዊ ብር እንዲሆን ይሄ ነው አሁን አየር ላይ ባለቤቱ የሞተ ምናምን የሚሉት። ይሄ ደግሞ ወንጀል ነው። አገርን ምንም አይፈቀድም እኮ ኢትዮጵያ መንግስት እኮ ለድሃ የመጣን ብር ባጭሩ ለችግረኞቹ መስጠት እንጂ አንተ ጋር በታምራት ገባ ማለት ለችግረኛማ አይመጣም ብሩ እኮ ለእንደዚህ አይነት ሰው ከዚህ ሰው ይዛሉ እነዛ ውጭ ያሉት ሰዎች ማለት ነው። ብሮከሮች አሉ። በታምራት የሚሉት በንግግር ነው እያልከን ነው ቄስ? ታምራት ነው እኮ ነው ያለው እሱ። በታምራት አየር ላይ የቆየ ባለቤት የሌለው ምናምን የሚል ባለቤት እኮ ሰማይ ላይ አይቀመጥም። ብሩ ባንክ ውስጥ ነው። ባንክ ውስጥ ሲቀመጥ ደግሞ ሲስተም ተከትሎ ነው የሚወጣው። እንዴት ከዛ ይወጣል? ስለዚህ እዛ ያለው ብሩን ማውጣት የፈለገው የባንኩ ማናጀር ሊሆን ይችላል። ጉዳዩን የሚያውቁ ሰዎች እዚህ አፍሪካ ውስጥ ካሉት ሰዎች ጋር ይነጋገራሉ። አፍሪካ ውስጥ ያሉ መኒ ላውንደሪ የሚሰሩ ሌቦች አሉ። ከነሱ ጋር ይነጋገሩና ያ ገንዘብ ምንድነው የሚደረገው? ወደዚህኛው ሰውዬ እንዲላክ ይደረጋል። ያ በሚላክበት ጊዜ አሁን አላቅም እንጂ በፊት ምን ያደርጉ ነበረ? የብሔራዊ ባንክ ሲስተም እንትን እንዳይል የተወሰነ ጊዜ ፍላሽ ያደርጉታል። መዝጋትና እንዳይታወቅ የሚያደርጉበት ሲስተሞች አሉ። አብረው ይሰራሉ እዛ ውስጥ ካሉት ጋር። እንግዲህ መንግስት ካልያዘ በስተቀር እንደሱ አይነት ነገሮች ሲሰሩ ቆይተዋል። ይሄን ከባድ ወንጀል የሚሰራ አደገኛ ሌባ እኮ ባለ ሀብት ነው እያልኩ ያለሁት ይሄ ነው። ሀብታም ሰው በሚሊየን እንጂ ድሃ ምን ይሰርቃል? ሌባ ያለው ድሃ ሰፈር ነው የተባለው። ሌባ ያለው ሀብታሞች ሰፈር ነው። ይሄን የሚያውቁ በዚህ የበለጸጉ ብዙዎች አሉ እዚህ ሀገር ውስጥ ማለት ነው። ይሄ አሁን ሲነገር እንኳን የሚደብራቸው ደስ የማይላቸው አሉ። እና በዛ አይነት መልክ የሚመጣው ነው። በራሳቸው አካውንት ደግሞ ከከተቱ ምን ይሆናል መሰለ? 20 ሚሊዮን አሁን በሴትዮዋ ባሮጊት ያልኩት ይያዛል። እንዳይያዝ ሌላ ምስኪን ሰው ይፈልጉና እዛው አካውንት ላይ ይከታሉ። ሰውየው ካልተያዘ ወይም አሮጊቷ ካልተያዘች ምንድነው የሚፈጠረው? ነገ ዞሮ በዛ በኩል ይቀበሏታል፣ ወይም አፍኖ ይገሏታል፣ ወይም ብሩን ቁጥር አታውቅም። ምን 40 ሚሊዮን ብር አንድ ኤርትራዊ እኮ እዚህ ከተማ ውስጥ እኮ ሰውየው ተገሎ እኮ ብሩን ወስደዋል ነቢያት። ለጉዳዩን ለሚሸፍኑ ሰዎች 5 ሚሊዮን ብቻ አውጥተው የቀረውን 35 ሚሊዮን ብር የወሰደ ነብይ እኮ አለ እዚህ ከተማ ላይ። ሰውን ነፍስ አስጠፍቶ አዎ እዚሁ ከተማ ቢያሳ ነው የሞተው ሰውየው። እንዳው ኤርትራዊ ስለሆነ ብዙ ምንትኑ አልወጣም፣ በዘመድም እዚህ ስለሌለው ምናምን እንደዚህ የሚያደርጓሉ። ከባድ ወንጀል የሚሰራበት አገር ነው እንደዚህና አሁን በዚህ መልክ ጌታ ሰጠን ምናምን ሰጠን የሚሉት ሰርተ ስታመጣ ነው። ይሄ የሚዘዋወረው ገንዘብ ተሰርቶ የመጣ ገንዘብ አይደለም። በሌብነት ከአንተ ይነጠቃል፣ እኔ ጋር ይመጣል። ከኔን ደግሞ የተሻለ ሌባ ደግሞ ይነጥቅና እዛ ጋር ይወስዳል። ያለው ነው ሮቴት እያደረገ ያለው፣ ተሰርቶ የመጣ አይደለም። አንድ ሀገር በለጸገች ሀብት መጣ የሚባለው ገንዘቡን ሰርተ ስታመጣ ነው። ሀብቱ ተሰርቶ ሲመጣ ነው። በዚህ መልክ ሲዘዋወር አይደለም። እና ይሄንን በእርግጥ እንግዲህ በዶክተሩ ጉዳይ ነው የተነሳ ነው። ዶክተሩ ምን እንደሰበከ አላውቅም። አሁን አንተ አሰማኸኝ እንጂ ከሱ በፊት ስለ ሀብታሞችም ሰብኮ ሊሆን ይችላል። ሌባ ሀብታሞችም ሰብኮ ሊሆን ይችላል። ሌባ ሀብታሞች አሉ ብሎ ከሰበከ በሀብታም ሰፈር በሽታ አለ። የሀብታም በሽታ የሚባል በመብላት ያለ ልክ በመብላት በመጥገብ በግፊት በምን የሚመጣ በስኳር የሚመጣ በምናምን ብሎ በሀብታም በሽታ እሱንም ከወቀሰ ባላንስ አድርጓል ማለት ነው። አይ ሀብታም ምንም ችግር የለበትም፣ በሽታ ሀብታም ሰፈር የለም፣ ቢኖርም ይታከማል፣ ኩላሊትም ቢሆን ይቀይራል፣ ጉበትም ቢሆን ይቀይራል፣ ልብም ቢሆን ሀብት ስላለው እሱ ቀይሮ ጤነኛ ይሆናል፣ ድሃ ምንም ስለሌላት ብሎ በዛ መልክ ተናግሮ ከሆነ የመጽሐፍ ቅዱስ ተቃራኒ ነው ይሄኛው ትምህርትና ንግግር ማለት ነው። ይህንን የብልጽግና ወንጌል ልንለው እንችላለን። ድሃ ጠል የሆነው ብዙ ጊዜ እኛ ጋር ይጠየቀ የወንጌላውያን ቤተክርስቲያን እንደ አቋም አድርገው የሚወቅሱ ሰዎች አሉ። ድሃ ጠል። አሁን ለምሳሌ ሰው ወደ ፕሮቴስታንት ወይ ወደ ወንጌል ሲመጣ ይሄ ይሆንልሃል፣ ይሳካልሃል፣ ጥሩ ነው። እንደ ድህነትም ደግሞ እኮ አዋራጅነት የለም። የምር ግን ፈጣሪያችን የእጃችን ስራ ነው የሚባርከው። ሰርተኝ ማግኘት እንዳለብን ነው እንጂ ዘርፈንም አይደለም። ሁለተኛ ደግሞ እንደዚህ እንድንጠላላ ወይ ቢሰጥህንም ይላሉ ሰባኪዎች እኮ ይላሉ እንድናካፍል ነው ይላሉ። እነሱ እንደሚያካፍሉ ግን አላውቅም፣ እንድታካፍሉ ነው ይላሉ። እና ድሃ ጠል የሆነ ወንጌል ነው ማለት እንችላለን። ድሃ ጠል የሆነ ስብከትስ መጽሐፍ ቅዱስ እኮ ድሆች ሁል ጊዜ ከደጅ አይጠፉም ይላል።
ከአንተ ጋር ናቸው ይላል መጽሐፍ ቅዱስ። እውቅና ሰጥቷል። ሀብታም ሁሉም ሀብታም ከሆነ ሀብታም ስለ ገንዘብ ካለው ድሃ ከሌለ ሀብታም መሆኑም አይታወቅም። እሱ ራሱ ድሃ ነው። የሀብታም ውበቱ አይታወቅም። ድሃ ነው እንጂ እሱም ራሱ ምንድነው? ድህነትና ሀብትነት እኮ በገንዘብ ነው መለኪያው። ባጣና ባገኘ አይደለም። ድሃ ከሌለ እሱ በምንድን ነው መስፈርቱ? ምንድን ነው? ሀብታም ስለመሆኑ በምን ይታወቃል? ዝም ብሎ ወረቀት ሰብስቦ ወይም ወርቅ ሰብስቦ ብረት ሰብስቦ ቢሸከም እኮ ሀብታም ነው የሚያስብለው ነገር የለም። ድሃ ስላለ ነው ከዚህኛው ይሄ የለውም ይሄ አለው ተብሎ ጋፕ ወይም ደግሞ ክፍተቶች ሊመጡ የቻሉት። ስለዚህ መጽሐፍ ቅዱስ ስለ ገንዘብም ደግሞ በአዲስ ኪዳን በዮሐንስ ወንጌል ምዕራፍ አንደኛ ዮሐንስ ምዕራፍ 2 ቁጥር 15-16 እንደዚህ ይላል። ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት ስለ ገንዘብም መመካት ከዓለምም ስለሆነ እንጂ ከአባት ስላልሆነ ይላል። ስለ ገንዘብም መመካት ከዓለም ነው ከአባት አይደለም ይላል ቃል። አዎ ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም ይላል። ዓለምን ወይም በዓለም ያለውን አትውደዱ ይልና በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት ስለ ገንዘብም መመካት ከዓለም ስለሆነ ይላል። አሁን እቺ የገንዘብ ትምክህት ናት። ድሃም መስደቡ እኮ ነው ያለኝ ነው። እኛ አለን ነው ወይም ሌላው አለው ነው። ምንድነው? በገንዘብ መመካት ነው። አሁን ባነበብክልኝ ቃል ግን በገንዘብ መመካት ከአባትም አይደለም ከዓለምም ነው ይላል። አዎ በዓለም ያለው ነው ይላል። ይሄንን አትውደዱ ይላል። ይሄን አታድንቁ ነው የሚለው። ዓለማዊነት ነው ማለት ነው መጽሐፍ ቅዱስ ራሱ ቃሉ ነው። ይሄውና ዓለምንና አለ በዓለም ያለውን አለና በዓለም ያለውን ሲያብራራ ነው እነዚህ ነገሮች ያነሳው። በዓለም ያለው አለና እርሱም የሥጋ ምኞት የሥጋ ምኞት ከሀብት ጋርም ከዝሙትም ከሌሎች ነገር ጋርም ሊያያዝ ይችላል። የዓይን አምሮት አዳምና ሔዋን በዓይኗ ተመኝታ አምሯት አይደል? በዓይን አምሮት አይደል የዕፀ በለሱም በልታ ከዛ የወጣችው የዓይን አምሮት ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ይላል። በገንዘብ መመካት፣ በሀብት መመካት፣ በባለጠግነት መመካት ከአባት አይደለም ከዓለም ነው እንጂ ይላል። ስለዚህ በዚህ ልክ እኔ ሀብታም ነኝ ብለህ ድሃን ማቋሸሽ በራሱ መጽሐፍ ቅዱሳዊ መሰረት የለውም። በአዲስ ኪዳንም ብትሄድ በብሉይ ኪዳን ሀብት እንዳው ባገኘ ጊዜ የኔ ነው አትበል፣ ቅድም ያነበብኩልህ ስፍራ ማለት ነው። በአዲስ ኪዳን ደግሞ ዓለምና በዓለም ያሉት ብሎ ተንትኖታል። ስለዚህ ይሄ መጽሐፍ ቅዱሳዊ መሰረት የሌለው ነው። በዚህ ልክ ድሃ እንዲሆነ እንደዚህ ሆነ ማለት ድሃ በሁል ጊዜ ከእናንተ ጋር ነው፣ ለድሆቹ ወንጌል ሰብክ ዘንድ ሾሞኛል አለ ጌታ ኢየሱስ ክርስቶስ። ራሱ ሀብታሞችም አላለ እኮ፣ ለታላላቆች፣ ለፈሪሳውያን፣ ለአዋቂዎች፣ ለነገስታት አላለም። ቅድሚያ የሰጠው ለድሃ ነው። እና የእግዚአብሔርን መንግስትም የሚወርሱ እነዚህ ድሆች ለሆኑት ነው ይላል። እና በዚህ ልክ ነው መታየት ያለበት እንጂ አሁን ማንም የፈለገውን ቢል እኮ ኢትዮጵያ ውስጥ የኢትዮጵያ ቤተክርስቲያን እረኛ የላትም። ሙሉ ወንጌል ውሰድ፣ መካነ ኢየሱስ ውሰድ፣ ቃለ ሕይወት ውሰድ፣ ገነት በለው፣ መሰክስቶስ በለው፣ ትላልቆቹን ልጥራለህ። እንዴት የላቸው ቢኖር ወጥተው ይሄንን ይቃወማሉ። አንድ ቀን አንድ ሲቃወሙ አይተህ ታውቃለህ? ይሄ ልክ አይደለም አቁሙ ሲሉ ሰምተህ ታውቃለህ? ፕሬዝዳንቶቹ መሪዎቹ ወጥተው። ስለዚህ እረኛ የላትም። አብዛኞቹ እኮ እንደውም አሁን ሰሞኑን የምናየው አንተ ገጠር አገልግሎት ላይ የነበርክ እንጂ አብዛኞቹ እየተጨቃጨቁ ያሉት እኮ በግብረ ሰዶም አገልግሎት ነው። ግብረ ሰዶምን ተቀበሉ፣ የግብረ ሰዶምን የውጭ ግንኙነት ለትምህርት ሲሉ ሰርጾ አስገቡ እኮ የሚል መግለጫም እየወጣባቸው ያለው ነገር ነበር። ቄስ እንግዲህ ይህንን መረጃ ደርሷል። ግን ይሄ ከውጭ ከምዕራብ ቅድም ያነሳቸው የእነሱን ሸቀጥ ማለት ነው። እና ይሄንን ደግሞ ስትናገር እንደ ኋላ ቀር ቅድምም እንዳልከው እንደ ማስፈራራት ወይ ደግሞ በቃ ደሃ ስለሆኑ ሊሉን ይችላሉ። እና ይህንንስ እንዴት ታዘብከው? ቤተክርስቲያንን ሉዓላዊ እግዚአብሔር ተመሳሳይ ጾታ ጋብቻን
የሚቀበል አይምሮስ እንዴት ሊመጣ ቻለ? ቄስ አያይዘ ከገባ እሱን እኮ አንቀበልም ነው የሚሉት ሲናገሩ፣ መግለጫ ያወጣሉ፣ ምን ይላሉ። ግን ከመጀመሩ በፊት ገና ትንሽ ፍንጫ ሲታይ፣ ገና እንደዚህ አይነት ነገር ሲመጣ እረኞቹ ካሉ ወጥተው ይሄንን መገሰጽ ማስቆም ልክ አይደለም ብሎ መናገር አለባቸው። አሁን ብዙ ጊዜ አንዳንዶቹ ምን አገባው እሱ የሚናገር ይላሉ። እኔ እረኝነቴን ተግባር እየተወጣው ነው በግሌ። ማንም ይደግፍ አይደግፍ ይቃወም ይቀበል፣ ብቻ ማሳየት ያስፈልጋል። ለህዝቡ ለምዕመኑ እነዚህ ነገሮች ማሳየት ያስፈልጋል። መነካካት አይፈልጉም፣ ስማቸው እንዲጠፋ አይፈልጉም። እኩል ወንበር መጋራት መቀመጥ ምናምን ስለሚፈልጉ መገባበዝ ስለሚፈልጉ እንደዚህም መቆጣትም አይፈልጉ። በምን አገባኝ መንፈስ ነው የሚኖር ምን አገባኝ ነው። እና እረኛ ቢኖር እኮ እያንዳንዱ ነገር እንደዚህ አይነት ከቃል ውጭ የሆኑ ነገሮች ሲፈጠር ለምን እንዲሆነ ብለው ወጥተው እኮ መናገር ይችላሉ። ግን ወጥተው የሚናገሩበት ምንም እንትን አታይም። እና ዝም ይባላል፣ ይሄም ይሄዳል፣ እንደገና ይመጣል፣ ሌላም ይመጣል፣ ይባላል እያለ መስመሩን ለቆ አቅጣጫውን ስቶ አሁን ሐሰተኛ ነቢያት ምናምን ተብሎ እንትን የሚባለው በቃ እኮ ከነሱ መቀበል አይችሉም። ከዚህ በኋላ ልጆቹ ወጥተዋል፣ ወይ አላስተማሯቸው፣ ወይ አልመከሯቸው፣ ወይ አልገጸጿቸው፣ ወይ ምንም አላለም። በቃ ተቀብለዋል። ወጣቱ የለም ድሮ ቸርች ውስጥ ልክ እንደ አውሮፓ ቸርች ከተወሰነ ዓመት በኋላ ነባር ቸርቾች ባዶ ነው የሚሆኑት። ባዶ ሲሆኑ ይዘጋሉ። መሸጥ ይፈቀድ አይፈቀድ እንደ አውሮፓ አናውቅም በጊዜው እና ወደዛ ደረጃ እየሄደ ነው። ይሄ ብልጽግና ወንጌል ሰባኪዎች ደግሞ አውሮፓና አሜሪካም የጠፉት ልክ ሰዎቹ ሲሞቱ፣ ልክ ጆሹዋ ሲሞት አሁን ቸርቹ አለ ሲነጎግ ቸርች ምናምን የሚባል ድሮ ሚዲያው የሚያጨናንቀው የለም። እነዚህ በግለሰቦች የሚመሩ ተቋማት ያ ነገር በሚሆንበት ጊዜ አይኖርም ቀጥሎ ማለት ነው። በባለራዕይና በግለሰብ የሚመሩ ማለት ነው። ባለራዕይ እንግዲህ እነሱ ናቸው ያሉት እንጂ ራዕይ እኮ የለም። ባለራዕይ ሲሞቱ በቃ ራዕዩ አብሮ ይሞታል እያለ ባለራዕይ የለም። ራሳቸውን ባለራዕይ ብሎ ያልተገባ ስም ለራሳቸው ሰጡ እንጂ ባለራዕይ አይደሉም። ፒኤልሲ ናቸው እነዚህ። አባዱንፋ ቅድም ያልኩ ማለት ነው። ወልደ አባዱንፋ ነው የሚባለው። ፒኤልሲ ማለት ኃላፊነቱ የተወሰነ የግል ማህበር ነው የግለሰቦቹ እንጂ ያ አይደለም እንትኑ። ስለዚህ ምንድነው ባለራዕይ ከሆነ እኮ ራዕዩ ቀጣይነት አለው። እነዚህ ከሄዱ የለም በቃ። አሁን ነቢያቶቹ ምናምን ባይኖር አሁን እዩ ጩፋ ባይኖር ማን ይረከበዋል? እንዴት ይቀጥላል ያ ቸርች? አሁን እዩ ጩፋ ነው ባለዝና። መሰረት ታየ የሚባል አለ ነቀምት ላይ። እሱ ቢሞት አሁን አራራ የሚባል ቸርች ምንም ተስፋ የለው። መቼም ሰው ቋሚ አይደለም ደግሞ ወደ ጌታ መሄድ ይችላል። ከታች የሚያፈሩት የሚያዘጋጁት ሰው የለም እያልከን ነው? የለም፣ ዝናው የነሱ ብቻ ነው። ሌላም ሰባኪ አይፈልጉም፣ ሌላ መገልጋይ አይፈልግም። የነሱ ብቻ ነው። ዮናታን ቢሞት አሁን ምን ይቀጥላል? ለምንድን ነው እንደዛ የሚሆነው? ስጋት ነው ወይ የሚመጣው ሰው ድንገት ሻይን አድርጎ ይነጥቀናል ነው? ምንድን ነው ተተኪ ያለማፍራት ምን ማለት ነው? እኔ አልገባኝም። እንግዲህ ያው ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዚህ ምድር ሲሄድ ከነ ክብሩ ከኔ በላይ እንደውም አይደል ያለው ከኔ በላይ ታደርጋላችሁ ብሎ ለሐዋርያቶች ጸጋውን ሰጥቶ ነው ሄደው። እንግዲህ ያየነው ነው። እና እንደዚህ ጸጋ ማካፈል ማሳደግ ለምንድን ነው ማይታየው? እንደዚህ አሁን ባልካቸው አቤት ክርስቲያን አንድ ሰው ብቻ ሻይን እንደ ኮከብ አብርቶ እንዳልከው እሱ በሆነ ነገር ባይኖር ያ ነገር እንደ ጆሹዋ ቤተክርስቲያን ማለት ነው። ይሄ ለምን ይሆናል ቄስ? የወንጌል መንገድ አይደለም መሰረቱ። በወንጌል ስም ይነሱ እንጂ እነዚህ ሰዎች ወንጌል አይደለም ማለት ነው። ወንጌል ቢሆን ልክ ሐዋርያት እንደሰሩ ጌታችን ኢየሱስ ክርስቶስ አስረክቦ እንደሄደ ሁሉ አዘጋጅቶ አይደለም 12 ሐዋርያትን 70 ደቀ መዛሙርት አስተማረ። ከ70 ደግሞ 12 ሐዋርያት መረጠ። ከ12ቱ ደግሞ 3 ዋና ዋናዎቹን እንደ አዕማድ ተብሎ የተመሰከረላቸው መረጠ። ከአዕማዶቹም ደግሞ ሰብሳቢ ነበራቸው። ሐዋርያት ሥራ ምዕራፍ 15 ላይ ስንመለከት ሰብሳቢ ነበራቸው፣ ፕሬዝዳንት ነበራቸው። ኢኮሲስተሙን ቢከተሉ ምንም ችግር የለም፣ ይቀጥላል። ግን አሁን እንደሱ አይነት ነገር አይደለም። ያንን ደግሞ አትሊስት ይሄ ነገር ልክ አይደለም ወደ መንገድ ተመለሱ ብሎ እንደዚህ ሳይበላሽ በእንጭጩ ሳይቃጠል በቅጠል እንደሚባለው በእንጨጩ መመለስ ይችሉ ነበረ። የወንጌል አብያተ ክርስቲያናት መሪዎች ሙከራ አድርገዋል። በእርግጥ ያው እንግዲህ ብዙ አልሄዱበትም። ካረጉም ይጠቃሉ፣ ከፍተኛ ጥቃት ይደርስባቸዋል። ልክ ነው። እሱ ገለላሉ። አሁን አንተ ላይ ብዙ ጊዜ መገለል፣ ቅድም እንዳልከው ማስፈራራት፣ ዛቻ፣ መገለል በኢኮኖሚም
በብዙም ነገር በአገልግሎት መድረክ አለመስጠት እንደ ተናጋሪ መቁጠር ይታያል። ውጪ መውጣት አትችልም። እነሱ ግሩፕ ውስጥ ከሌለ ውጪ ሁሉ ይዘጉብሃል አሉ። ውጪ የሚልኩ አሉ። ውጭ ሀገር ወደ ውጭ ሀገር ራሱ ነው እንኳን ውጭ ሀገር ለመሄድ ሞክሬ አላውቅም። እዚህ ሀገርም ደግሞ አንድ ጊዜ ዮሐንስ ግርማ ጆን ዘጸአት የሚባለው ሐዋርያ ጆን ማለት ነው ይሄን ነገር ተወው አለ። አርፈም አትቀመጥ ከሆነ ኮርነር ትደረጋለህ፣ ማንም ሰው እንትና አይልህም ምናምን አለ። በእርግጥ እንዳለውም ኮርነር አደረጉኝ ማለት ነው። መክሮ ነበር ማለት ነው። መክሮ ነበር። እሱ ይሻላል እንደው ፊት ለፊት መጥቶ የነገረ። ቅን ነው እንትኑ መንገዱ ራሱ ተው አለኝ። ብተውም ተውኳቸው። በወቅቱ ስተውም ደግሞ ኮርነር ማድረጉን አልተውም። አንድ ጊዜ ደግሞ እንደዚሁ 100ኛ ዓመት በዓል ስናከብር የቤተ ክርስቲያናችንን ዞረን እንደዚህ እንትን ጻፍን ድጋፍ እንዲያደርጉልን እና አንዱ ሐዋርያ ነኝ ባይ የዞረ እንዳትሰጡ፣ እሱ እጅ ገንዘብ ከገባ አቅም ካለው በኢኮኖሚ ካደገ አያስቀምጠንም ያጠፋናል አለ እና ከዛ አንዱ ብቻ ስም መጥራት አልፈልግም ያን ጊዜ አልሰጥም ያለውን የሆነ ሰርግ ላይ አግኝቶ ቼክ ጽፎ 25000 ብር አምጣና ጠረጴዛ ላይ ያደረገ። አይ እኔ አልፈልግም ስል ሚስቴ አምጣና የመኪናዬን አሰራበታለሁ ብሎ ወሰደች። መኪናዬን ጎማ ገዛበታለሁ ብላ ወሰደች። ውሰጂ አልኳት። እና እንደዚህ አይነት ነው እዚህ ያለው ኔትወርክ ይሰሩና እውነትን ወደ እነሱ ማህበር ካልገባ ያወክ ዝም ካላልክ አሁን ዶክተር ገመቺስ ራሱ ነው ንስሐ ቀርቶ አይመስለኝም ግን ስለሚፈራ እነዚህ ግሩፕ ውስጥ ካልገባ እንትን ያደርጉታል፣ ያሳድሙበታል። መድረክ አሁን መካነ ኢየሱስ ላይ ምንም ስብከት አያገኝም። እሱ ትልቅ ሰባኪ ነው። የት ያገኛል መድረክ? አይ በተለያየ ነገር የሚሰማ ሰው ነው። ስጋት ያለበት አይመስልም። እነ ጃፒ ጋር ሂዶ ነው መድረክ የሚያገኘው። ማን ግርማ ነው የነው ግርማ ጋር ሂዶ ነው ያገኘው። የራሱስ ቤተክርስቲያን ምን ቤተክርስቲያን አለው? መካነ ኢየሱስ እኮ ነው እሱ እኮ እዛ መድረክ መካነ ኢየሱስ ከሊድስታርን ሲያቋቁም የመጀመሪያው ፕሬዝዳንት ቄስ ዋክስዩም በነበሩ ጊዜ የሱንም ትምህርት ቤት ቤተክርስቲያኒቱ እንዳትቀበል እንትን አድርጎ አውግዘው ነበረ። እዛ መድረክ የሚሰጠው ደግሞ አልፎ አልፎ ካልሆነ በስተቀር እንደሱ አይነት ነገር የለም። እንደዚህ በአባልነትም እሱም ራሱን ገዝቶ ምናምን እዛ አይልም። ቅስናውን ደግሞ የሰጠችው የአሜሪካ ሉተራን ኢቫንጀሊካል ቸርች ናት። እሱ ደግሞ ያኔ ተቃውሞ ሲወጣ ቅስናውን ሽራለች። አሁን በዶክተርነቱ ብቻ ነው። እኔ እኮ ሰባኪም ነኝ አይልም እኮ እሱ። እኔ ማን ነው ምንድን ነው የሚለው የወንጌል አገልጋይ ተጠርቻለሁ አይልም። ወንጌል መስበክ እወዳለሁ ይልሃል፣ ግን እኔ አካዳሚሻን ነኝ ነው የሚልህ። ስለዚህ ጥሩ ነው ወደ ቸርች እየጎተቱ እያመጡ እንደዚህ አይነት ነገሮችን ማስደረጉ ነው እንጂ ችግሩ እሱ እኮ ትምህርቱ ላይ በደንብ ወጥሮ ቢሰራ ምንም ችግር የለውም። ግን ትምህርቱንም ሲሰራ የልጆቻችንን አእምሮ ነገ ሀገር የማይረከቡ ትውልዶችን ያፈራ ሳይሆን ኢትዮጵያን ሊረከቡ የሚችሉ ትውልዶችን ሀገሩን የሚወድ ኦሮሚያን የሚወድ ከኦሮሚያ አይደል እሱ የሚነሳው ኦሮሚያን የሚወድ ልጅ ማፍራት መቻል አለበት። ኢትዮጵያን የሚወድ አፍሪካን የሚወድ ብሎ ነው ዓለምን መውደድ ያለበት። ገና ሳይመጣ ካምብሪጅ ኮሌጅ ጭንቅላቱ ላይ ካምብሪጅ አካዳሚ ብሎ ጭሮ እዛ ካምብሪጅ ኮሌጅ አሜሪካን ሀገር ስላለ ነው ድሮ በእንትን ስለምናውቀው ማለት ነው። እና በዛ አይነት ነው አሁን ለሀገር እንደጠቀመው አድርጎ ነው የሚያወሩት። በውስጥ ለውስጥ ከተወሰነ ጊዜ አመት በኋላ ይሄ አሁን በዛ የሚማሩ ልጆች የሀገር ባለውለታ አይደለም የሚሆኑት። እንጀራቸውን ሊበሉ ይችላሉ ዓለም ላይ ዞረው። ሌሎች ዓለም ሀገሮች ደግሞ እዚህ መጥተው ሊማሩ ይችላሉ። እንግዲህ ለኢንተርናሽናል ስኩል ስለሆነ ችግር የለውም። ግን እሱ ያንን ቫልዩ ይዞ ሐሳቤው ኢንተርናሽናል ስለሆነ በዚህ በእኛ በሀገር ባለው የተወሰነ አይመስለኝም አስተምሮ። እሺ ወንጌልስ የትኛውን ኢንተርናሽናል ነው? ሊድስታር ብሎ ሲያቋቁም ሊድስታር ለምን ማለት አስፈለገ? ሁሉ ነገር እንግሊዘኛ ካልሆነ አይሆንም ወይ ነው? ለምንድን ነው ራሱን የሚሸሸው? እሱ ራሱን መቀበል ያልቻለ ሰው ነው። ራሱን የራሱን ማህበረሰብ የኦሮሞ ማህበረሰብ ይቀበልና እስቲ ተናግሯል እኮ ፊት ለፊት የኦሮሚያ ይበል። የኦሮሚያ ለምን አይልም? የሌቃ ለምን አይልም? የመጫ ለምን አይልም? እሱ እውነት ራሱን የሚቀበል ከሆነ ራሱን ያልተቀበለ ሰውዬ እኛ ራሳችን እንድንቀበል ልጆቻችን ራሳችን እንድንቀበል ሊነግረን አይችልም። ይሄንን ራሱን ማረም አለበት። አገር ሲጠፋ ዝም ስትል ይሄንን ሲያደርግ ዝም ስትል ይሄ ማወቅ አለበት። ሳያቀርቶ አይደለም ግን ሌላ ማህበረሰብ ማወቅ አለበት። እንግዲህ ብዙ አይነት ሰው አለ እና ይሄንን የሚያደርጉ ከሆነ አሁን ደግሞ ይባስ ብሎ መጥቶ
ድሃ በሽተኛ በሽታ ድሃ ሰፈር ነው፣ ሌባ ድሃ ሰፈር ነው። ሀብታም ሌባ ሀብታምስ መሬት የሚሸጠው ሀብታም አይደለም ወይ? ድሃ ችሎ መሬት ማሻሻጥ ይችላል ወይ? ደላላስ ማን አድርሶት ድሃ ነው አልኩ እኮ። ግብርስ ትላልቅ ግብሮችን መንግስትን መስረቅ ይችላል ድሃ? ምን አለውና ነው የሚሰርቀው? እንደ ድሃ ታማኝ አለ ደግሞ? ከድሃ እንግዲህ ድሃ ሁሉ ሌባ ነው? ስንት እንትና አለ። ሀብታም ሁሉም ሌባ አይደለም፣ ድሃ ሁሉም ሌባ አይደለም። ጀነራላይዝ ልታደርግ አትችልም። አጠቃለ ድህነት ሌባ ያለው ድሃ ሰፈር ነው። በጠቅላላ ይሄ መልእክቱ የመጽሐፍ ቅዱስ መሰረት የሌለው ድሃ ጠል ነው ብለን ልንወስዶ እንችላለን ማለት ነው። አዎ መጽሐፍ ቅዱስ ውስጥ እኮ ብዙ ነገሮች ተጠቅሰዋል። ለምሳሌ ገንዘብ መውሰድ አሁን ድሃን የሚያስጨንቅ ይላል መጽሐፈ ምሳሌ 14 ላይ ድሃን የሚያስጨንቅ ፈጣሪን ይሳደባል ይላል። ለድሃ ምሕረትን የሚያደርግ ግን ያከብረዋል ይላል። አየህ፣ ድሃን ስትሰድበው ከሌብነት ጋር አያይዘ ስታሸማቅቀው ማንን እየሰደብክ ነው? ፈጣሪን እየሰደብክ ነው ይላል። እነዚህ አፍ አውጥተው እግዚአብሔር ላይ የሚናገሩ ሰዎች ናቸው ማለት ነው። እና ድሃን አንተ ምሳሌ ስንት ነው? በዚህ ልክ ምሳሌ ምዕራፍ 14 ቁጥር 31 ላይ እንደገና መዝሙር 9:9 ላይ ደግሞ እንደዚህ ይላል፣ እግዚአብሔርም ለድሆች መጠጊያ ሆናቸው፣ እርሱም በመከራቸውም ጊዜ ረዳታቸው ነው ይላል። ለድሆች መጠጊያ ሆናቸው፣ በመከራቸው ጊዜም ረዳታቸው ነው ይላል መጽሐፍ ቅዱስ። ኢየሱስ ክርስቶስ እንኳ ሲመጣ ለሀብታም ወንጌልን ልሰብክ መጣሁ አላለም። ለድሆች ወንጌልን እንድሰብክ ነው ያለው። አየው፣ እግዚአብሔር ፌበር የሚያደርገውን የማህበረሰብ ክፍል አንተ በዛ ልክ ማጣጣልና ማዋረድ ራሱ የወንጌል ተቃራኒ ነው። ይሄ የመጽሐፍ ቅዱስ ተቃራኒ ነው። ይህ እምነቱ ተቃራኒ ነው። በእስልምናም ስትሄድ በክርስትናም ስትሄድ መጽሐፍ ቅዱስም ቁርአንም ስለ ድሆች የሚናገረው ነገር አለ። ስለዚህ ይሄ ለምሳሌ እስልምና ላይ ዘካም ይባላል አይደለ? ካላቸው ገንዘብ ለድሃዎችን ጠርቶ ድግስ አድርገው የሚያብሉ በጣም የተለመደ ነው። በእስልምና ድሃን ማሰብ የተለመደ ነው። በካቶሊክም በብዙ አሁን ደግሞ እንደነ ዶክተር ቢኒያም እንደ መቅዶኒያም ደግሞ የወደቁ አባቶችን ሰብስቦ ትልቅ ማዕከል በመስራት ለሀገር አይን የሆነ ብዙ የሚሰሩ አሉ። የወደቁትን የሚያነሱ ሀብታም ሆኖ ደግሞ ድምፃቸው ሳይሰማ የሚያግዙ እኮ አሉ። አትናገሩ የሚሉ በቃ ይሄ ቅድም እንዳልከው እግዚአብሔርን ማክበር ነው የሚለው የገባው እና በዚህ ጉዳይ ላይ ዶክተር ገመቺስ ሙሉ ለሙሉ ስብከቱ ተቀንጥቦ የወጣውን ስላየን በዚህ መልክ አወራን። ፈቃድ ከሆነ ባሌታ ስቱዲዮ መጥተህ አንተ ደግሞ ሙሉ ሀሳብን ብታብራራለን በጣም ደስ ይለናል። መጽሐፍ ቅዱስ ለድሃ ነው እንትን የሰጠው። ለምሳሌ ዘሌዋውያን ምዕራፍ 25 ቁጥር 28 ላይ 7 ጊዜ 7 ሲባዛ 49 ነው የሚሆነው። ያኛው አንደኛ ዓመት ላይ ያ በዓል ይከበራል። ከድሃ መሬቱ ተወስዶ ከሆነ ይላል በኢዩ በልዩ ጊዜ እንዲመለስለት ይላል። አየህ እግዚአብሔር እንዴት ፌቨር እንደሚያደርግ ከርስቱ እንዳይነቀል ድሃ የተወሰደውን እንኳን መልስለት ይላል። አዎ እንዳይነቀል ከርስቱ እንኳን ስለ ድሃ መጽሐፍ ቅዱስ ብዙ ነገሮችን ብሏል። እንደገና ደግሞ የጌታ የእግዚአብሔር መንፈስ በእኔ ላይ ነው ለድሆችም የምስራችን እሰብክ ዘንድ ብሎ ስለ ኢየሱስ ክርስቶስ የተነገረው በኢሳይያስ 61 ላይ ነው የተነገረው። ያንን ኢየሱስ ክርስቶስ ጠቅሶ ተናግሯል። ለድሆችም ወንጌልን እሰብክ ዘንድ እግዚአብሔርም ቀብቶኛልና ልባቸው የተሰበረውን እጠግን ዘንድ ለተማረኩትም ነፃነትን ለታሰሩትም መፈታትን እናገር ዘንድ ልኮኛል ይላል መጽሐፍ ቅዱስ። ድሃን ፌቨር ያላደረገበት ቦታ የለም። እንደገና ደግሞ እናንተ ግን ድሆችን አዋረዳችሁ፣ ባለጠጎቹም የሚያስጨንቋችሁ አይደላችሁምን? ወደ ፍርድም ቤት የሚጎትቷችሁ እነርሱ አይደሉምን? ይላል። ይህ ደግሞ በአዲስ ኪዳን ያዕቆብ ነው የሚጽፈው። እናንተ ድሆችን አዋረዳችሁና ለባለጠጎች ቦታ ሰጣችሁ ይላል ያዕቆብ ደግሞ መልእክቱን ሲጽፍ። ግን እነዚህ ቦታ የሰጣችኋቸው ወንበር የሰጣችኋቸው ፊት ለፊት ላይ ያስቀመጣችኋቸው እነዚህ ሀብታሞች ባለጠጎች ወደ እስር ቤት የሚጎትቷችሁ እነሱ አይደለም ወይ?
በትንቢተ አሞጽ ውስጥም በጥንድ ጫማ አንድ ሰው ትቀይራላችሁ ይላል። አራጣ ይሰጡና የአንድ ሰው ዋጋ ጥንድ ጫማ አድርገው ነበር በዛ ጊዜ። አንድ ጥንድ ጫማ በጥንድ ጫማ ዋጋ ድሃ ይሸጥ ነበረ። ስለዚህ ነቢዩ አሞጽ እየገሰጸ መጣ። እንደገና ሚስቶቻቸውን የነዚህ የሀብታሞች ሚስቶችን ደግሞ ምን አለ መሰለ ትንቢተ አሞጽ እናንተ የባሳን ላሞች ይላቸዋል ነቢዩ አሞጽ። ባሳን ማለት በጣም የከፍተኛ በእስራኤል ሀገር ውስጥ የግጦሽ ቦታ ነው። ወደዛ ወጥተው የሚበሉ ከብቶች በጣም ወፋፍራሞች ነው የሚሆኑት ላሞቹ። ሚስቶቹን እንዴት ነው ነቢዩ አሞጽ የመሰለው? እናንተ የድሃን በአንድ ጥንድ ጫማ ሸጠው የሚያመጡትን የባሎቻችሁን ምግብ የድሃን እንትን እየበላችሁ እንደ ባሳን ላም የወፋፈራችሁ ይላቸዋል ሲገጽጽ። ነቢያትም ገጽጸው ያለፉት እኮ ነው። እና ሀብት አለው ተብሎ ለሀብታም ፌቨር የተደረገበት የለም። ሁል ጊዜ ሀብታም ወቀሳ ነው የደረሰበት። እንዳውም ያ ባለጠጋ ኢየሱስ ክርስቶስ ያለህን ሁሉ ሽጥና ለድሆች ስጥ ነው ያለው። እያዘነ ሄደ ይላል። አዎ እያዘነ ሄደ እና ሽጠ ለማን ስጥ አለ? ለቤተ መቅደስ ስጥ አላለው። ለማን ስጥ ነው ያለው? ለድሆች ስጥ። አየ እግዚአብሔር እንዴት ድሆችን የድሃ አደግ አባት የመበለቶች ዳኛ እና እግዚአብሔር ለድሃ አደግ አባቱ ነው፣ ለመበለቶች ዳኛ ነው። ስለዚህ ለአብዛኛው ለኢትዮጵያኖች ድሃዎች ስለሆንን አባታችን ነው ማለት ነው። ድህነት ምንድን ነው? በነገራችን ላይ ድህነትና ሀብት ዲፊኒሽን ሊኖረው ይገባል። ኢኮኖሚካል ነገሩ ላይ ብቻ አበራን እንጂ በመንፈስ ድሃ የሆኑ ብፁዓን ናቸውም ይላል እኮ። አዎ በመንፈስ ድሆች ማለት የማይታበዩ ማለት እኮ ነው። አውቃለሁ የማይሉ እኔ በልጣለሁ የማይሉ እንዲያውቅ ያለው እንዲተነበ ያለው እንዲያለው የማይሉ ሁሉ ጊዜ እንደሌላቸው የሚቆጥሩ ማለት ነው። ያችንስ ከተማ ካልተሳሳትኩ ወይ መርከባውን ተርሴስ ላይ ብዙ ነገር አለኝ ትያለሽ ግን ባዶ ነሽ የሚላታል አይደለ? ምንም የለሽ ቤተክርስቲያንን ነው። ኩል ከኔን ተቀቢ ቅድም ያነበብኩል ቃል እኮ ነው። ከኔና ኩል ግዢና ለዓይንሽ ተቀቢ አያለው ትያለሽ አታይም። ባለጠጋ ነሽ ትያለሽ ግን ድሃ ነሽ። ሀብት አለኝ ነው የምትለው ግን ሀብታም አይደለሽም አንቺ ድሃ ነሽ። መንፈሳዊ ድህነት አለብሽ። ሀብታም ግን እንደው ዲፊኒሽን እንደው ተርፎ ባለጸጋ ሀብታም ምናምን ቢለውን ልዩነቱን ተውና እንደው ያለው ሀብታም ሀብቱ የሚታወቀው በማካፈሉ አይደለም በመሳደቡ አይደለም በማካፈሉ ሀብታም ሲሰጥ ነው የሚታወቀው። ሀብታም ለድሃ ሲያደርግ ድሃው ደግሞ ሲበላ ያመሰግነዋል። ያ ዜር ይስጥልኝ ይለዋል ብዬ ነው። በሉቃስ ወንጌል ውስጥ ተጠቅሷል እኮ አልዓዛርና ባለጠጋው ተብሎ። ያ ባለጠጋ ሁል ጊዜ ከቤቱ ሲወጣ አልዓዛር በጣም የቆሰለ ነዳይ ነበረ፣ ስጋ ደዌ የነበረበት። ያ ሀብታሙ ባለጠጋው ሲያልፍ አለ ጌታ ኢየሱስ ነው ምሳሌ የሰጠው። ሲያልፍ በዛ ትቶት ያልፍ ነበር እየመጣ አለ እና መጨረሻ ላይ መንግስተ ሰማያት ሲገኙ ያ ባለጠጋ ገሃነም ውስጥ ሲኦል ውስጥ፣ ይሄኛው ደግሞ በአብርሃም እቅፍ ተገኘ ደሃው። እና እንዳውም የመጽሐፍ የሉቃስ መጽሐፍ ኮመንተሪ ጻፊ ምን ይላል መሰለ? ባለጠጋው ደሃውን የሚያየው እንደ መሬት ነው፣ ከመሬት እኩል ነው የሚያየው። ልክ የመሬት ጉብታ አለ አይደለም? የዛን ያህል እንኳን ከፍ ብሎ እንደ ጉብ እንዳለ መሬት የዛን ያህል እንኳን እውቅና ሰጥቶት አያውቅም ይላል። ዝም ብሎት ያልፍ ነበር ይላል። በመጨረሻ ጊዜ ያ ድሃ በአብርሃም እቅፍ ተገኘ ይላል። እና ድህነት የምታጥላለው ነገር አይደለም። ድህነት ደግሞ ኮተት ባለጠግነት በኦሮምኛ እንደሚባል ነገር አለ። ኢትሃጌ ይባላል። ሀብታም ከሆነ ሰው ኢትሃጌ ማለት አራበት ማለት ነው ቀጥታ ትርጉሙ። አር ማለት ቆሻሻ ነው አይደለም? ቆሻሻ የተበሰበ እንደማለት እኮ ነው። አሁን ድርዬዎች ምናምን ስታይ ደግሞ እነዚህ አራዳ ቋንቋ እሱ እኮ ብዙ ቆሻሻ አለው ይባላል። ሀብትን ነው እኮ ባለ ቆሻሻ እኮ ነው እሱ ምናምን ይባላል። እና በኦሮምኛ ደግሞ እንደ አር ነው የሚቆጠረው ሀብት። በእግዚአብሔር አራበት አይነት ሰጠው አይነት ነገር ቆሻሻ ነው የሰጠው ነው። በኦሮሞ ማህበረሰብ ውስጥ እንኳ በዛ መልክ ነው የሚተረጎመው። ስለዚህ ቆሻሻ ኮተት ስለሰበሰበ ከሰው ይበልጣል ማለት አይደለም። ሀብታም ስብዕናው የሚለካው የሰው ልጅ በአስተሳሰቡ፣ በአመለካከቱ፣ በመንፈሳዊ ህይወቱ እንጂ በሰበሰበው ቆሻሻና ኮተት ልክ አይደለም። አሁን እንደዚህ ብልጽግና ወንጌል ሰባኪዎች ቄስ እንደዚህ የሚለው እሱ እኮ ምንም ስለሌለው ነው የሚል እንድምታ ያለው ንግግር እንደሚናገሩ አልጠራጠርም። አለኝ እኔ ለምን የለኝም ቢሉክ አለኝ እኮ ነው የምለው። እኔ
እስካሁን ቁጭ ያልኩበት ጊዜ የለም። ሰርቻለሁ፣ ሀብት አፍርቻለሁ። ሀብቱን ግን በግሌ ስላላስመዘገብኩ ነው። ይሄ 500 ቤት አለ አንተ ቢያንስ እነሱ በትንሹ ቤት አለ። በግሌ አላስመዘገብኩም፣ በግሌ አልገዛሁም አልኩ እኮ። እኔ ቸርች ሰራሁበት፣ እነሱ አንድ ቸርች ሰርቶ ነው አይደል ቤት የገዛው። እኔ 596 አጥቢያ እኮ ነው የሰራሁት በመላው ሀገሪቱ። አዎ በ22 ዓመት ጊዜ ውስጥ በእርግጥ ወደ 200 ምናምኑን እኔ ነኝ የሰራሁት። ሌሎቹ ቀደም ብሎ የነበሩ ናቸው። ወደ 300 ምናምኑ ያንን ሁሉ ስንሰራ ከፈረንጅም ያገኘ ነው። እኔ በ2 ዓመት ጊዜ ውስጥ 11 ሚሊዮን አገኘው። አንድ ጊዜ 11 ሚሊዮኑን ህንፃ ነው የሰራሁበት። ቸርች መሬት ነው የገዛንበት፣ ቸርች ነው የሰራንበት። ወደ ጎተራዬ ወደ ግሌ አላመጣሁትም እንጂ እኔም ሌላ ነው እበልጣቸዋለሁ። በምን ታምራት እኮ ሲጀምር የመጀመሪያ አካውንት የከፈትኩለት እኔ ነኝ። ሲኤምሲ ሚካኤል ጋር ያለው ባንክ ላይ አልነበረውም በአካውንት እሱ በሚስቱና በአንተ ስም ክፈት ብዬ 110,000 በአንድ ጊዜ እጄ ከተትኩለት እኔ ነኝ። 5 ሳንቲም 50 ብር ለሌለው ሰውዬ ላልከፈተ ሰውዬ ማለት ነው አስከፍቼ ከተትኩለት። ስለዚህ ጳውሎስ ምን ይላል? እኛ ድሆች ስንሆን ብዙዎችን ባለጠጎች እናረጋለን ይላል። እኛ እኮ ብዙዎችን ባለጠጋ አድርገናል። የግላችን ስላላከማቸን ነው። ዶክተር አብይ አሁን እሺ ምን አለው? እየሰራ አይደለም እንዴ? ሁሉ ልማት ማን ነው የሚሰራው? በግሉ የተመዘገበ እንግዲህ እስካሁን የሰማሁት ነገር የለም። ወደፊት አናውቅም እንጂ በግሉ ስላላስመዘገበ ድሃ ነው፣ አልሰራም። እሱ በአገር ስም እያስመዘገበ ነው፣ እየሰራ ነው። አላሙዲንን ስታይ ደግሞ በራሳቸው ስም አስመዝግበዋል። በራስ ስም ስላስመዘገብክ እኮ አይደለም፣ ሀብቱን በራስ ስላከማቸ በስም ስላረቅ አይደለም። እኛ በቤተ ክርስቲያን ስም ነው ያደረግነው እንጂ እኮ ያን ወደ ራሳችን ብናዞር ምን ከነሱ በምን እንተናነሳለን? በአስተሳሰብም በእውቀትም በችሎታም በስራም ቀንና ሌሊት። አሁን አንተ እንደምትል እኔ እሰራለሁ። ሁሌ እንኳ ስትደውልልኝ እዚህ ነኝ እዛ ነኝ እልሃለሁ አይደለም። እኔ ግዛት ውስጥ እንዳይገቡ እኮ አሁን ባለፈው እስራኤል ደንሳ ከኔ ግዛት እኔ አጥቢያ 52 አጥቢያዎች አሉ አንድ ወረዳ ውስጥኛ 52ቱን መጥቶ አጭበርብሮ ሰብስቦ ነው 1.5 ሚሊዮን ከኔ ምዕመን ላይ አንድ አጥቢያ የለውም እዛ ከኛ ምዕመናን ቡና ሀገር። ባለፈው ደግሞ ሊያጠና ሄደ በቴፒ በኩል። ከዛ መግለጫ ሰጠንኛ እንዳታቀርቡ እንዳትሄዱ ሊዘርፋችሁ ነው ብለን አስተማረ። እስራኤል ዳንሳ ነው ወረዳ አስተዳዳሪው ምኑ ሙሉ አዲስ ተነስቷል ማለት ነው። እስራኤል ዳንሳውን እያዩት ነው በቪዲዮማ በአዲስ መንፈስ ሄደ። በቴፒ በኩል በምናምን አድርገው ሰርቬይ ይሰራሉ እነሱ ያጠናሉ። የቡና አካባቢዎችን ገንዘብ ያለበትን አካባቢ ያጠኑና ይሄዳሉ። አሁን እዩ ጩፋ ነቀምት ሄደ ለምሳሌ ይሄድ እዩ ጩፋ በግሌ አልጠላቸውም፣ ወዳቸዋለሁ። እዩ ጩፋ ጋርም እንደዚህ በአካል ተገናኝተን ተነጋግረናል። እኔ ተግሳጾንም እወዳለሁ ብሎኛል። እና እኔ ሰው እንዲሆን ነው። ነቀምት ስቴዲየም ጥሩ አገልግሏል። ያየነው ቪዲዮ ጥሩ አገልግሏል። ለምን ነቀምት ሄደ? እንደዚህ በላ እንደቄስ ለምን አማራ ሀገር አይሄድም? ለምን ባህር ዳር አይሄድም? ለምን ጎንደር አይሄድም? ለምን ጎጃም አይሄድም? እንደ ፕላኑና እንደ ቅዱ ሊሆን ይችላል። አይደለም። አሁን እነሱ ምዕመን ያለበት ባላገለገሉት ምዕመን ባላመጡት ምዕመን ነው እየሄዱ ገንዘብ የሚሰበስቡት እንጂ በአርባ ምንጭ ሲሄድ እኮ አርባ ምንጭ አልሰበከም እኮ እዩ ጩፋ። ያን ሁሉ የአብያተ ክርስቲያናትን ሰብስቦ ነው ያን ሁሉ ገንዘብ የሚወስዱት። ሌሎችም በል እነሱ እና ምንድነው እኔ መቃወሚያ አይደለም። ለምን ሰበኩ አይደለም። እውነት ወንጌል የሌለበት ቦታ ለምን ቸርች ፕላንት አያደርጉ? እንደ ሙሉ ወንጌል፣ እንደ ቃለ ሕይወት፣ እንደ ሕይወት ብርሃን፣ እንደ ገነት ቸርች ለምን እየሰሩ አይሄዱ? እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሪሞት ኤሪያ እየሄዱ ቤተክርስቲያንን መትከል አለባቸው። እሷ እንግዲህ የቆየች ናት። እንዳሁን ብዙ ዓመት የቆየች ስለሆነች ከእሷ ጋር አታወዳደር። እነዚህ ያሉ አይደለም እንዲ አሁን ቸርች የሚተክሉ 4-5 ሰው ሆነው ባሌ ለምን ሂደው ቸርች ፕላንት አያደርጉ? አርሲ ለምን ፕላንት አያደርጉ? ሀረር ለምን አያደርጉ? እነዚህ ምዕመናን ያሉበት የአብያተ ክርስቲያናት ምዕመናን ያሉበት ማስታወቂያ ያስነግረው ያን ምዕመን ሰብስበው ነው እንጂ የትኛው ምዕመን አለው? አሁን ባለፈው እዩ ጩፋ ከካውንስሉ ጋር ሲጣላ ፎከረ። እናንተ ቀፎዎች ናችሁ ምን አላችሁ ምናምን አለ። እሺ ቀፎ ናቸው እነሱ። የማንም ምዕመን ነው? ቀፎዎቹ ያስተማሩትን ምዕመን አይደል እንደ ሰብስቦ ጀግና ነኝ የሚለው እንጂ ሐዋሳ ስንት ዓመት ቁጭ ብሎ ነው ያስተማረው? የሕይወት ብርሃን፣ የሙሉ ወንጌል፣ የቃለ ሕይወት፣ የመካነ ኢየሱስ የምናምን የመሰከሶስ ምናምን ምዕመናን ናቸው ተሰብስበው ሄዱት። ልጆች ወጣቶችም ቢሆኑ እነዚሁ ቸርች ውስጥ ያደጉ ናቸው። እና ይሄንን በልክ ማድረግ ያስፈልጋል። ይሄንን በልክ መሄድ ያስፈልጋል። በልክ ሁኑ ማለት ነው።
አዎ ተግሳጽ ነው፣ አባታዊ ተግሳጽ ነው የሰጣቸው። እኔ ወዳቸዋለሁ፣ እንዲጠፉም አልፈልግም። እኔ አሁን አንዳንድ ሰው አይ ወዳቸው ምን ተባላቸዋል እንዲጠፉ ነው፣ እንዲጠፉ አልፈልግም። እንዲህ እኔ ወዳጃቸው ነኝ። ዝም ካላቸው ይልቅ እነሱ ሰው እንዲሆኑ እንዲቆዩ እኮ ነው እየተናገርኩ ወዳጅ አየሩ ላይ እንዲቆዩ። ካልታረሙ እንዴት ይቆያሉ? ካልተስተካከሉ እንዴት ይቆያሉ? ይጠፉብናል እኮ እነዚህ ልጆች። ስለዚህ እያረምክ ነው። እያረሙ ናቸው፣ እየተመለሱ አገልግሎታቸው መቀጠል አለበት። እዩ ጩፋን እንዲቀጥል እፈልጋለሁ። ደንሳም ተስተካክሎ እንዲቀጥል እፈልጋለሁ። ታሜም ተስተካክሎ እንዲቀጥል፣ ዮናታም ተስተካክሎ እንዲቀጥል። ታዲያ በሚዲያ ሳይሆን ለምን በግል አታናግርም ቢሉስ? ኬስ በሚዲያ ላይ ስትወጣ ስማቸው በሚዲያ ሲወጣ ስም ማጥፋት ነው ሊሉ ይችላል። ከፍለን ነው እነሱ ጋር የምትገባው እንጂ መግባት አትችልም። አንዱ ሞክሬያለሁ፣ 50 ሺህ ካልከፈልክ እሳቸው ጋር መግባት አይቻልም አሉ። ኧረ ተው ቄስ። አንዱ ጋር ቢሮ ለመግባት አዎ። እና በ50 ሺህ ደግሞ የለኝም እንግዲህ በደሞዝ ነው የምተዳደረው። ለዛሬ ብቃ ቄስ እኔ ራሱ ሄዳለሁ ብዬ አስቤ እዚህ ደረጃ ደርሷል። አዎ እንደሱ እንግዲህ ምናልባት አንተ ሚዲያ ላይ ፕሮሞት ያደርገናል ምናምን የሆነ ነገር ብለው ሊሉ ይችላሉ፣ ሊሰጡ ይችላሉ እንጂ እኔንም ቢያሉኝ እጅ አጣራለሁ። አዎ ይሄን ማጣራቱ ጥሩ ነው። ይሄን ማጣራት ይፈልጋል። አዎ ጥቅሶቹን ላንብብልህ ስለ ድሆች የተነገሩትን። ድሆችን እናስብ ዘንድ ብቻ ለመኑን፣ ይህንንም ደግሞ ላደርግ ተጋው ይላል። ማን ነው ይህን የሚለው? ሐዋርያው ጳውሎስ ገላትያ ምዕራፍ 2:10 ላይ ድሆችን እንድናስብ ብቻ ለመኑን፣ እኔ ደግሞ ይህንን ለማድረግ ተጋው ይላል። ተሳደብኩ አይልም። ስለዚህ ዶክተር ገመቺስ ንስሐ ሊገባ ይገባል ማለት ነው። ማንም እና እንጋብዘዋለን። ዶክተር ገመቺስንም መበለቲቱንና ድሃ አደጎቹንም አታስጨንቁ ይላል። ማስጨነቅ ገንዘባቸውን ንብረታቸውን በመቀንባት አይደለም። ዲስፓይስ ማድረግ በንግግር እነዚህ ማሸማቀቅ፣ በቃ እግዚአብሔር ስለጠላኝ ነው ብሎ እንዲያስቡ ማድረግ ማስጨነቅ ነው። ዘጸአት ምዕራፍ 22 ቁጥር 22 ላይ። ስለዚህ አታስጨንቋቸው። እግዚአብሔርን እያመሰግኑ እነሱ እኮ አመስግኖ ነው የሚኖሩት። ድሃውን ስለምን እንኳ እግዚአብሔር ይስጥ ይልሃል አይደለም? ሀብታም ግን አይልም፣ እግዚአብሔር ይስጥ አይልም። ብትሰጠው ራሱ ስላለኝ ነው የሰጠኝ ይልሃል። እግዚአብሔርን የሚያመሰግነውን እንድታስጨንቀው ስላልፈለገ እግዚአብሔር ፌቨር ሲያደርጋቸው ታያለ። ድሆች ከምድሪቱ ላይ አያልቁምና ስለዚህ እኔ በአገር ውስጥ ላለው ድሃ ለተቸገረም ወንድምህ እጅህን ትከፍታለህ ብዬ አዝሃለሁ። ዘዳግም 15:14 ላይ ድሆች ከምድር ላይ አያልቁም፣ በስብከትም አያልቁም፣ በብልጽግና ወንጌልም አያልቁም፣ በጣም ስሩ ስለተባሉም አያልቁም ይላል መጽሐፍ ቅዱስ። አይበልጡም እንግዲህ መቼም መጽሐፍ ቅዱስን ካልካዱ በስተቀር ከምድር ላይ አያልቁም። እና እኔም ማዝ እርዳ ብዬ አዝሃለሁ፣ አንተ እርዳ። ስሰጥ እግዚአብሔር ሲሰጥ ራሱ እኮ ሀብት እኮ ሲሰጠን በእኛ ቤተክርስቲያን አለ የባላደራነት ትምህርት የሚባል ስናስተምር እጃችን ያለ ሀብት የአራት አካል ነው የምንለው እኛ። አንደኛ የራሳችን ነው፣ ሁለተኛ የእግዚአብሔር ነው፣ ሶስተኛ የመንግስት ነው፣ አራተኛ የድሃ ነው። መጽሐፍ ቅዱስ ላይ ተጽፏል። የመንግስት ለቄሳርን ለቄሳር አላለም፣ የእግዚአብሔርን ለእግዚአብሔር መልስ አላለም ጌታ ኢየሱስ። ስለዚህ ቄሳር ማለት በወቅቱ መንግስት ነው። የመንግስት ግብር አለ፣ የመንግስት ግብር ይክፈሉ። ማንኛውም ዜጋ በሙሉ ይሄንን እንመክራለን። አሁን የሰበሰበውም ያለ ግብር ጭስ አልባ ኢንዱስትሪ ብሎ ቸርች ገንዘብ የሚሰበስቡ የሚያከራየው በሙሉ ሊከፍል ይገባል። መንግስት ሊቀበል ይገባል። ወደፊት ቸርች ጋር ብዙ ገንዘብ አለ። ይሄ ገንዘብ ቤት ሲያከራይ ከመባ እንኳ መጥቶ ባይወስድ ከአስራት ባይወስድ ክራይ ትላልቅ ክራይ ቤት ከሚያከራዩት ከኦርቶዶክስም ቢሆን ከመስጊድም ቢሆን ከፕሮቴስታንትም ቢሆን ሊቀበል ይገባል መንግስት። ምክንያቱም የቄሳርን ለቄሳር ተብሏል። የመንግስትን ለመንግስት ግብሩን ይክፈሉ። ምክንያቱም የሰራተኛ ግብር አሁን ይከፈላል። ልክ እንደዛ እንደሚከፈለው ከሌሎችም ነገሮች መከፈል አለበት ባይነኝ ነኝ። ለምን ዝም ብለህ ያለ ምክንያት ሌላው ዜጋ ለምን ይከፍላል? ቤተ ክርስቲያንስ ለምን አትከፍልም? ምንድን ነው ችግሩ? ብትሰጥ ለሀገር ልማት መልሶ ለልማት ቢውል ሀገሪቱን ነው የሚያለማው። እና ይሄንን ማድረግ አለባት። እንደገና ይሄ ድሆችን እንድናስብ እግዚአብሔር እንትን ብሏል።
ኢየሱስም ይህንን ሰምቶ አንዲት ገና ቀርታለች፣ ያለህን ሁሉ ሽጠ ለድሃም ስጥና ተከተለኝ አለው ይላል ሉቃስ 18:22 ላይ ደግሞ። እና በመጽሐፍ ቅዱስ ላይ ብዙ የተጻፈ ነገር አለ ስለዚህ ጉዳይ ማለት ነው። ለድሃ የሚሰጠውን መስጠት ተገቢ ነው። ለድሃ መስጠት ለእግዚአብሔር ማበደር ነው ይላል ቃሉ። አዎ እንዳውም እነሱ ብልጽግና ወንጌል ሰባኪዎች ከድሃ ከሚቀሙ ለድሃ ቢሰጡ ለእግዚአብሔር እንዳበደሩ ይቆጠራል። ግን እነሱ እቺን አይጠቀሟትም። እቺስ ተርቤ መቻ በላችሁኝ፣ ታርዤስ መቻ ለበሳችሁኝ፣ ታስሬስ መች ጠየቃችሁኝ፣ ታምሜስ መች ጠየቃችሁኝ እላችኋለሁ አለ። አንተን የታይተን እንጠይቀሃለን በስሜ። አዎ በስሜ ለነዚህ ከታናናሾቹ ለአንዱ ያደረገ ለኔ እንዳደረገ ይቆጠራል። ስለዚህ ጥሩ መልስ በጣም መጽሐፍ ቅዱሳዊ ነው። ድሃ ልነካ አይገባም፣ ሼር ልናደርግ ልንሰጥ ይገባል። እና ምንድነው ይሄ ቢልጌት? አሁን ቢልጌት እኮ አለው ቻሪቲ ኦርጋናይዜሽን አቋቁሟል። ይሰበስቡና መጨረሻ ላይ የአንድ ሰው ያህል ብቻ ነው የሚበሉት፣ የቀረውን ቻሪቲ ብለው ዞሮ ነው የሚመጡት። አቶ ማናቸው ሼህ አላሙዲን አሁን ለድሃ ይሰጣሉ አይደለም፣ ይረዳሉ የታመሙ ሰዎችን ምናምን፣ መጨረሻ ላይ ወደዛ ነው የሚሄዱት። እና እግዚአብሔር ሲሰጥ ገንዘብ ለአንተ ብቻ አይደለም የሚሰጠው። የመንግስት አንተ እጅ አለ፣ የእግዚአብሔር የራሱ አንተ እጅ አለ፣ የድሃ አንተ እጅ አለ፣ የራስም አንተ እጅ አለ። ሁሉም ያንተ ብቻ አይደለም ማለት ነው። በእውነት በጣም በጣም እጅግ አድርገን እናመሰግናለን ቄስ። በዚህ ጉዳይ ላይ እንግዲህ ሰፋ ያለ በተለይ ድሃን ማሰብ፣ ድሃስ ማለት ምን ማለት ነው፣ ባለጸጋስ እውነት ገንዘብ ብቻ ነው የሚለውን በሌላ ቀን ደግሞ ሰፋ ባለ መልኩ እንደዚህ ሃይማኖታዊ ጉዳይ ሲኖር አንተ ጋር ለምን እንደምንደውል ታውቃለህ ቄስ? በእንዲህ አይነት ቦልድነስ ስለምትናገር ነው። ሌሎቹ በጣም ታዋቂ የሆኑ ሰባኪዎች ጋር ስንደውል ገና ስትነግራቸው ደንግጠው ነው የሚበሩት። እና አንተን በተደጋጋሚ በእርግጥ ብዙ ጦር እንደሚበዛብህ ብዙ መከራ እንደሚመጣብህ እናውቃለን፣ ለአመታት ስለማውቅ ማለት ነው። ግን በየተጋፈጥክ በዚህ አይነት እውነት ለድሃዎች ደግሞ ጠበቃ ስለሆንክ እጅግ አድርጌ አመሰግናለሁ። አሜን። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን የዛሬው ፕሮግራማችን ይህን ይመስል ነበረ። ከዶክተር ቄስ ግርማ ጋር የነበረን ድሃን ማሰብ ምንድን ነው፣ ለድሃስ መኖር ምንድን ነው? እኛ ኢትዮጵያኖች በአብዛኞቻችን ድሃዎች ስለሆንን እርስ በርስ መሰዳደብም ተገቢ አይደለም። በተለይ መድረኮቻችን ጽድት ያለው እውነት የሆነው የክርስቶስ ወንጌል በየትኛውም ቤተ እምነት ይሰበክ እንላለን። ይህም ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ተሾመኒ ከስቱዲዮ ሻሎም